አፈቀርኩት ብዬ ደፍሬ ነገርኩት ለአባቴ አፈቀርኩት ደፍሬ ነገርኩት ለአባቴ ይቅርታ ይቅርታ እኔ ማማር ያው መዛቁጭ ብልሽ ድንቅሽ ታያለሽ ደሞ እንዴት ተምሪያለሽ አንቺ ባምን አለብሽ የኔ ልብ አንጠልጥለሽ እያስትዞሪያለሽ እስኪ እናንተ ተዋት እኔው ልሸከማት ይህ እንደ ውለታ ቢታያት ቢሰማት አትከብደኝም ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ እነሱን ያያየን ሪላክስ እናደርጋለን እኔ ሐሳብ አስተያየቴን ከዚህ በቀጥታ ለእናንተ አደርሳችኋለሁ እናንተ ደግሞ ሁሌ እንደምታደርጉት ሐሳብና አስተያየታችሁን የኮሜንት ሴክሽን ላይ በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው ሁሌ እንደምናደርገው ታዳጊዎችንም መልካም ልደት እንላቸዋለን ለአቢስማክ ዮናታን ለሶሊያና ቢኒያም ለሱራፌል ስዩምና ለየማርያምና ክርስቲያን መልካም ልደት እንዲሆንላችሁ እንመኛለን እደጉልን ለወግ ማድረግ ብቁልን ነው የምንለው ለዚህ ቻናል አዲስ ሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰባችሁ ነው ነባሮችም ሪኮመንድ ያደርጋችሁ ያያችሁ ግን ሰብስክራይብ ያላደረጋችሁ ብዙ እንደሆናችሁ ያሳየኛል ስለዚህ ቼክ አድርጉና ሰብስክራይብ አድርጉ ሁሌ እንደምናደርገው ደግሞ እኔ እርሴቴን አደርጋለሁ እናንተ ደግሞ ቪዲዮ ላይክ ታደርጉና እንጀምራለን በወር 70,000 ብር ገቢ ካሎት መሃል ከተማ ላይ ቤት በመኪና ዋጋ ልጠቁማችሁ ትርፍ ቢሉ በሳልስት የሚጨምር ጥራት ቢሉ ስራችን ምስክር ታማኝነት የ30 ዓመታት መታወቂያችን ነው አሁን ደግሞ ቅንጡ ፔንታውስ በምቹ አከፋፈል በእጅ ስልኮ የሚሸምቱበትን መንገድ አመቻችተን ህይወትን ቀለል አድርገናታል በእኛ በኩል ሲሸምቱ 30% ቅናሽ ያገኛሉ 10% ብቻ ከፍለው 60% በባንክ አያይዘው መሃል ከተማ ላይ በ8 ወር ይረከቡ ከ630,000 ብር ቅድመ ክፍያ ጀምሮ ከዲኤምሲ ሪል ስቴት ጋር ይዋዋሉ ውሎንም በ3 ቀን በዲኤችኤል ካሉበት ቦታ እናደርሳለን ቤቶቹ ከስቱዲዮ እስከ ፔንታውስ ሲሆኑ ሱቆቹ ከ30 ካሬ ጀምሮ ዝግጁ ናቸው ልብ ይበሉ መንደሩ ኮምፓውንድ በመሆኑ 6 አሳንሰር መዋኛ ገንዳ የከርሰ ምድር ውሃና ባካፕ ጀነሬተር ከተሟላ ሴኩሪቲ ጋር ከዲኤምሲ ያገኛሉ አሁኑኑ በ0988883434 ወይም በ0988885656 ከደወሉ በካሬ 7000 ብር ልዩ ቅናሽ ያገኛሉ ዲኤምሲ ሪል ስቴት vampire መጣችል ደግሞ እጂ አሜባ ኪኒን የመሰለች ኮዛንድሮ ሰሙኬት እንደሚመጣ የመልክሽ ግፋት የአሜባ ኪኒን ጭራሽ ዋና ቁምጣ የመሰለች ልጅ እንዴ ደሞ ኬት ነው የመጣሽው አንቺ የምን ቫምፓየር ነው ይያታውጭ ረዛ ጭራሽ ፊትሽ ስለል ብሎ ሰው የገደለሽ ጉጥ መስሎልሽ እዚህ መጣሽ ቫምፓየር ፉናም ታርሽ አጃክስ ራስ እርግጠኛ ነኝ የሆነ ቀን በጣም ከፍቶ አምላክ ውሰደኝ ብለህ ጸልይ ታውቃለህ አይደል አዎ አይ ልኮኝ ነው ጻፍ ምልን ጻፍ ቶሎ ምንድነው የምጽፈው የሚከራይ ቤት አለ ብለህ ጻፍ የሚከራይ ቤት በ30 ዓመት ቤተሰብ ላይ ስትኖርሽ ብለህ ጻፍ ፕሪንት አስደርገዋለህ ወስደህ እሺ ሊወጡ ነው እንደ ተከራዩት አይ ያንተን ክፍል ተለቀዋለህ የት ነው መለቀው ተለቀዋለህ አከራዩዋለሁ ምን አገባኝ በ30 ዓመት ጽምና ሲዘጨራሽ ተከራከረኛለህ ጨራሽ ጽምና ታምራለች ይላል እንዴ ሸመጣኝ እኮ አባይ ገና ገላህለው ጻፍ ቶሎ በል እንዴ ጻፍ የት ልኖር ነው እኔ ምን አገባኝ ጨራሽ ቁጭ ብለህ አኒሜሽን ታያለህ ቤት ውስጥ አኒሜ እኮ ነው አኒሜሽን አይደለም ጨራሽ ታስተካክለኛለህ ጨራሽ ታስተካክለኛለህ አትምታኛ ጻፍ ቶሎ በል እንዴ ጻፍና ፕሪንት አድርግ ይሄ ኢኖስኬ ምናምን አኒሜ እኮ ነው አኒሜሽን አይደለም ሳልገልጽ ጻፍ ቶሎ በል ልታስወጡኝ ነው በቃ አዎ ሌባ ነው ነው ሁን ሌባ ነው ነው ሁን በየድግሱ ይርኩ አዋርዳቸዋል ለምን አለው እኛ ጋር መኖር ነው ለኛ ወር ለምን አለው ለምን ሰው ገድዬ የምታሰረው ምን ሰው ገድዬ እንደው እንዴ ምንም እኮ ችግር የለም አሁን አንዳንድ ወጣት ማንፈርደው ነገር ገንዘብ ይኖረዋል ስራ ይኖረዋል ማለት ነው ስራ ይኖረዋል ደሞዝ ይኖረዋል ግን ወጥቶ ልኖር ቢል አያኖረውም ደሞዝ ኦሬዲ እናትና አባቱ ቤት ካላቸው እዛ ይኖር ምን አማራጭ አለው ደሞዙ እኮ ቤት ተከራይቶ ሆዱን ሞልቶ ያኖረዋል ላይ ነው የኖረው ሁኔታ ስለሚከብደው አትፍረዱ አውጂ እስቲ ዛሬ እርጥብ ጋብዥና አውሲ
አንተ እርጥ ምናምን ትላለህ እኔ ማሳተፍ የተቀደደ ጫማ ነው እያልኩ አንተ ጫማ ምናምን ትላለህ እንደዚህ የተቀደደ ካልሲ ለብሼ መጥቼ ጭራሽ ካልሲ ታደርጋለህ ነው ወንድም ልኩ ኤስታል ኮ ማርጎ ይቺን ተረት ሁሌ ነው የምላት እኔ ለድሃ ድህነትን አተንገረው አልቅሶ ያስለቅሳል የሚባል ነገር አለ። ሰላሜን በልሃ ደስታዬን በልሃ አሁን ያያችሁት ሌላ ነገር እንዳይመስላችሁ ይሄ የካፕል ወይባጢስ ነው። አዎ እንደምታውቁት ወይባጢስ የሰፋውን ያጠባል የሚሉት ነገር አለ። አስፊውና ሰፊው አንድ ላይ ሲገቡ ውጤቱ አመርቂ ነው በሚል ሐሳቤ የተዘጋጀ የካፕል ወይባጢስ እንግዲህ እንዳያችሁት አሰፋና ሰፊነሽ አንድ ላይ ሆነው ወይባጢስ እየገቡ ነው። ሌላ ነገር ያሰባችሁ ሰዎች ተመለሱ። አይ ዘንድሮ እድሜ ይስጠን እንጂ ብዙ ነገር ነው የምናየው። አሁን ወይባጢሱ እንዳሳያችሁን በቀጣይ ደግሞ ስታሰፋና ሲሰፋ ብታሳየን ደግሞ መልካም ነው ባይ ነኝ። ግን እየሄድንበት ያለው ነገር ግን ልክ አይደለም ኢትዮጵያ ውስጥ። አዎ ሁሉን ነገር መበላው መጠጣው መፈሳ ማራውን ይውልኝ የሚል ነገር መጥቷል። በቃ ሁሉን ነገር ካላሳየን ቀርጸን ካላሳየን የአብዛኞቻችን ማጀት አደባባይ ላይ ነው ያለው። ኩሽናችን አደባባይ፣ መኝታ ቤታችን አደባባይ ላይ ነው ያለው። እኔ ትዝ ይለኛል ድሮ እናትና አባቶቻችን እንግዳ ሳሎን ተቀምጦ ጓዳው እንዳይ መጋረጃ ከደን ይደረግ ነበር። አዎ የተከበረ ቦታ ነው። አሁን ግን ትንሽ እየሄድንበት ያለው ነገር ልክ አይደለም። ተመለሱ፣ እናንተ ተመለሱ። ከብርድ ልብስ ውስጥ ውጣ፣ እንደ ወንድ ልጅ ቆፍጠን በል። አንቺም ውጡ ዴ እንዲህ ደግሞ ጀመራችሁ አንድ ላይ ወይባጢስ። ኧረ ዘንድሮ ጉድ ነው። ልከስር ነው መሰለኝ። አረቢያንስ ኑና ተገረዙ ይላል። ክሊኒክ ከፍተ ነው። ሌላ ዲዛይን አለክ። ኮፍያውን የራፕል አርግልህ። ለፈቴ ውበቴ ጊቫዌ የለም። የተባረከ ይሁን። አሁን ተገረዝኩ። ሸለፈቲነቴ ለምለም፣ ገራሽነቴ ይውደም። ፍላቱ ስንት ነው? ቲቪውን ነው በለኝ። ዶክተር ነው እንዳያየው አደራ። ቻሌንጅ ነው የሚሰጠው። 2018 ስክሮል የሚያደርግልን እንግዲህ ሰሞኑን ዶክተር ነው የተባለ ቲክቶከር ታውቁታላችሁ ብዙዎቻችሁ። አንድ ልጅ ጁስ ቤት ከፍቶ እንደዚህ አይነት ለቆ ነበር። ልከስር ነው ብሎ የምሩን አዝኖ ነገር ጁስ ቤት ከፍቶ ማለት ነውና ከሚከስር አንድ ወጣት ለምን አንድ ቀን ሄደን ምናምን አናበረታታው ምናምን ብሎ ያስተናግዳሉ አለ። ብዙ ቲክቶከሮች ታዋቂ ሰዎች ማን ሄዱ ምናምን ሞቅ አድርጉለት። ልጁ በጣም ደስ አለው ምናምን እና ወደፊትም ብዙ ሰዎች ቲክቶክ ቪዲዮ ሰሩለት ምናምን ተነቃቃ ማለት ነው። አሁን እሱን ስላየ ይሄም ክሊኒክ ከፍቼ የሚገረዝ ጠፋ ልገርዝ ነው ብሎ ያው እንደፈን ነው የሰራው። በርግጥ አንዳንዴ ሲሪየስ ነገር የተሰራውን ነገር ወደ ፈን ብዙ ባንቀይረው አሪፍ ነው አይደል? አሁን ነገር ሌላም ሰው የሆነ ነገር ቢል እንደ ፈን እንዳይመስል ለማለት ተጫውት። በቃ እሺ መጣው ስኩዳሽ የሀብታም ልጅ ጠብሳ ቤቷ ስትጋብዝ እሺ ኧረ አይደብረኝም። ይሄን የመሰለ ቤት ምን ረጉንዳ ነው ፈረጣት እየተጫወትክ ነው? አልነበረኝም። ፓፒ ላስተዋወቅህ። ፓፒ ምን ወንድም አለሽ እንዴ? ፓፒ ማ ወንድም አለሽ ነው? አያተሽ ፓፒ ወንዳዱን ነው። ፓፒ ወንዳኔ ናት አለች። እውነት እኮ አንዳንድ ሀብታም ቤት የማጠበቁት እንስሳ እንደ ቤት የሳሎን እንስሳ ሆኖ ነው የምታገኙት። ስለዚህ ዝም ብለህ ሀብታም ቤት ስትገባ እንዳጨፈልግ ተጠንቀቅ ነው። አዘኑን በዛ መንገድ እንዲገለጽ ቤታዮ ቅዳሜ የቀጠሮ ጌም አላት። እንግዲህ እዚህም ጋር አሁን የምንሰማው ነገር ጢንቸል ሞቶባት ነው። ቤታዮ የምትባለው ቲክቶከር ጢንቸል ሞታባት ሀዘን ነው። ማነው? አርብ የቀጠሮ ጌም አላት። የቀጠሮ ጌም ላይ ሜላ ቤተሰቦችም የእንስሳ ነፍስ ያሳስበናል የምትሉ አሜሪካ ከመስማት ግን ቤታ ይቅርታ ሀዘንሽን መቆስቆስ ስኳር በሽተኛ ስኳር ይገደላል። ስኳር አንሶ አንድ ላይ ሀብታም በሽታ ነው ይገደላል። ስኳር ያነሰው ሀብታም ነው። ያው ስማ ወዳጆቼ እዚህ ሰጠኝ ልቅምቅም የማደርገው እየወሰድኩ ለእሷ ነው የማደርገው።
አታስፈቅድ እግዚአብሔር አታስፈቅድ ጌታን እንዴት እንዳለቀስኩ እኔ ነኝ የማውቀው ታው እኔ አይኔ እያየ እኮ ነው ነብሷን የወሰዱት ማርያምን አልተናዘዘችም ግን አይኔን እያየች ብታይም በዋዱ ብያል እንተ የወርቅ ጥርስ ምናምን አልነበራት አልነበራትም አንተኗን አሺ ይሄ ምንድነው አቃጥለን እንሰጥሻለን ብለውኛል እሱ ነው ቀሪ ሀብቴ አመዱ ነው የተቀበረች የምትቀበረው አርብ ነው ጋይስ አርብ ጌም ላይ እና ደግሞ ያፍንጫዋን ፕሪንት ምናምን ይሰጡኛል ታቱ ሰራለሁ አያችሁ ሰው ማለት ጋይስ በሰው who is this please sorry Victor አይ ነው it's okay ተሳለቁ ጊዜ እኮ ይገለበጣል ጊዜ ቂጣ ነው አንቺ ነገ ጥንቸል ታሳድጋለሽ ኧረ ውሻዬ በህይወት አለች ደግሞ ውሻዬ ሊገሏት ነው ኧረ ውሻዬ በህይወት አለች እንዴ ኧረ አቤት ሁለት ነበር አንዷ ታማለች ለሷም በማሰብ በእውነት ኤርሚ ግን ሐሳብ ጥሩ ነው አይ ቲንክ ግን በህይወት እያለች ብንረዳዳ ይሻል ነበር እኮ ቤት ኤርሚ ግን ኧረ አንዷም ታማለች ተላላፊ በሽታ ነው አሉ እቷም ታማለች በእውነት ሁሉም ቢተባበር እኮ የት ይደረስ ነበር እኮ ቤት እንደሰማችሁት ነው እንግዲህ ሀዘን ላይ ነች ስለዚህ አርብ ጌም ስላላት ሀዘኑና ጌሙን አንድ ላይ ነው የምትደርሱት በጥንቸሉ ፋንታ አንበሳ ዘይት 2500 ብር ገባ እሺ እንጀራ አንድ እንጀራ 35 ብር ነው አሉ አንድ እንጀራ 35 ብር ኪሎ ሽንኩርት 190 ብር ምኑ አንድ ኪሎ ሽንኩርት ምንድነው የምትሉኝ ልታሳብዱ ነው ወራታችንን እኮ ነው አው ባካችሁ አታሳብዱ አንድ ኪሎ እናቴ አንድ ኪሎ ስጋ ስንት እንደሆነ ያውቃሉ እናቴ ተደፉሉ በጣም አዘኑ ይገርማል እግዚኦ እያሉ የምራቸው ነው የተደፉት ይወላችሁ ይሄ ነው የኑሮ ጋፑ ጽፋቱ እስከዛሬ እንግዲህ ያው ቤት ውስጥ እንግዲህ ልጆቻቸውን አልሚጦሯቸው ምናምን አያውቁትም ምናምን አይወጡም አይሸምቱም ስለዚህ በቃ እንደዚህ እግዚኦ ነው የሚያስብለው ላልሰማው ቆይቶ ላይ እኛ እኮ እየተለማመድ ነው ስለሄደ ነው እዛው ላይ እንጂ ቆይተህ ስትሰማው በጣም ከባድ ነው ሽንኩርት 140 ብር በስመ አብ ወልድ ማርያምን ከገዛው 3 ወሬ ነው እና 3 ወር ሆነው እኔ ሽንኩርት ብዙም ስለማልጠቀም ተጠቀምኩ ከተባለ አንድ ፍሬ ነው አለበለዛ ግማሽ እየሰነጠቅኩ ነው የምጠቀመው ከዛ ይሄኛው በቀለ 3 ወር ሲሆነው እንደዚህ በቀለ ከዛ ከበቀለ በቃ ይጣላል አልኩና ልጠይቅ ሱቅ ሄድኩና 140 ብር አለኝ 140 ብር አንድ ኪሎ ሽንኩርት 140 ብር እንዴ እኔ ልጥለው የነበረውን አልጥለው አሁን ይሄ ሽንኩርት ከተገዛ 3 ወር ነው 3 ወሩ ነው 3 ኪሎ ነው 3 ኪሎ ሽንኩርት ነው የገዛሁት በ35 ብር ነበር የገዛሁት ከዛ አሁን 140 ብር ገባ እና ግማሹ ነው በ3 ወር ውስጥ የተጠቀምኩት ይሄ 1 ኪሎ ከግማሽ አይሆንም 1 ኪሎ ከግማሽ ተጠቀምኩት እና አሁን ይሄኛው 3 ወር ወይም ከዛ በላይ እንዲያገለግለኝ ምን ባደርገው ይሻላል ለምሳሌ አሁን ስለበቀለ እልጣዋለሁ ከዛ ፈጭቼ አቁላለዋለሁ ከዛ ፍሪጅ ውስጥ ከታለው ከዛ አረጋለሁ እንዴ 140 ብር እንዴ ነው እኔ የምለው የተወደዱ ነገሮች ባምበላስ እውነት አሁን ይሄ ሽንኩርት ያቆየኝ ከናንተ ጋር ያለው ከዛ በኋላ ሽንኩርት እንደዚህ ከሆነ ዋጋው ሽንኩርት ተዋለው እንጂ እኮ ዝም ብለሽ ነው አሁን የተበሰጫጨሽው እንጂ ድሮም እኮ አትበይም ምን ያደርግልሻል
እንግዲህ በዚህ ወሩ ይሄ ሁሉ ከተረፈሽ ከገዛሹ ላይ አትበይም ማለት ነው። ስለዚህ ምንም አያሳስብሽ። በደህና ጊዜ አንቺ ተገላግለሻል። ይሄንንም ጣዩ ብትፈልጊ ፍጪው ማትፍጪው እንዲሁ መተው ትችያለሽ አንቺ። ይሄ ዘይት እኔ ቤት ከገባ ማርያምን 6 ወሩ ነው። ማርያምን ነው የምላችሁ፣ ማርያምን 6 ወሩ ነው። እና አሁን ይሄ ዘይት 2 ወር ያበላኛል። የታባቱን ያለው ያያ ደውለት ለማለ ሰላቢ እንግዲህ ሌላ አህዬ የለ ሰላቢ ባለበት ሀገር ልጅቷን እየሰማት ነው። ይሄን ሁላ ጊዜ ዘይት መቆየት አለበት። 6 ወር ትቀባለች። ጫማ ጥፊ የእናቶችን ባለምን ይፈሳል። አይበሉባ ምን አባ ነው የምትሏት? አረ ምንም አላልኩም። ምን ብዬ ነው? ወይኔ ልጅ ያበደ። እኔ እኮ ሰለሞን ብያለሁ፣ በልጅ አልታደልኩም እኮ። አይ እንደዛ ሳይሆን ከባለፈው ጸበል በኋላ እኮ እንዲሆነ የቀረው ወይ በቃ ሲወላ ከሆነ የሆነ አፕዴት ሪቡት ነገር ምናምን አድርጎ ይመለሳል አይመስልም? መጋኛ ለተማሪ ደብተርና እስክሪፕቶ ነው የሚሰጠው፣ ጠመንጃ አይሰጥም አይደለ ቦስ? አረ ተው መጋኛ፣ እኛ እኮ ስለ ልጅቷ ዘይት ነው እያወራን ያለ ነው። ስለምን ጠመንጃ ነው የምታወራው አንተ? እውነትም ሪቡት ያስፈልገዋል። አማለው አንተ በስባሳ አንተ ባለበት ሀገር ዘይት 6 ወር 8 ወር መበላት አለበት። ዘይት የዛችን ልጅ ቪዲዮ አይተህ ነው እንዴ? ሰው አይደለችም እኮ ቦስ፣ አይናት ወይ ደግሞ ከትያስ ጋር ዝምድና አላት። እንዴት 8 ወር ዘይት ይቆያል ቦስ? አረ መቀለዱ ነው። አሁን በጦር ሳልወጋ የቀረውን ዘይት ሰልበህ ይዘህ ትመጣለህ። ከዛ ደግሞ ቪዲዮን ታስጠፋልኛለህ። አሁኑኑ ግን ለምን በሌላ አንግላን ነው? ምን ቪዲዮ ይቀመጠዘው ምን አገባን? ባልና ሚስት ያጣላል እኮ። አስቤዛ አለቀብኝ ስትል ሌላ ሚስት የሌላው ሚስት እንደዚህ ምናምን 6 ወር እየቆየ ብሎ ባልና ሚስት ከመቶ አንድ ሰው ከተጣላልን ለኛ ምን አነሰና? በበጎ ጎኑ ለምን አናየው? አንተ ሰለሞን ግን ትለያለህ እንዴ? በቃ መጋኛ ሲኦል ሄድ በእናትህ። አንተ በአንተው ሲስተም ሪቡት አድርግልኝ እንዳንተ አድርገህ። ጎበዝ እኮ ነው ልጅ። በእውነት ለመናገር ሰው ምን ያክል ከሰይጣን እየከፋ እንደሄደ ሁሌ ነው የሚያሳየን። ሁሌ ዛሬ እኛ ቤት ለማኝ መላጣ ስለመጡ የሚወዱት የባህር ትላትል ስጋ ተመገቡ ይላል እዚህ ጋር። ትክክለኛ እንዴት ነው እንደገና ማድመጥ አለብን ይሄን። እሺ ዛሬ እኛ ቤት ለማኝ መላጣ ስለመጡ የሚወዱት የባህር ትላትል ስጋ ተመገቡ ይላል እዚህ ጋር። ትክክለኛው ለኛ ደግሞ ስናነብ ምን ብለን ነው የምናነበው? ዛሬ እኛ ቤት ሰዓሊ ብርሃኑ ስለመጡ የሚወዱትን የአሳ ስጋ ተመገቡ ብለን ነው የምናነበው። እሺ ግን ስናነብኛ በዘፈቀድ ስለሆነ ዛሬ እኛ ቤት ሰዓሊ ብርሃኑ ስለመጡ የሚወዱትን የአሳ ስጋ ተመገቡ ብለን እናነባለን። ይሄ በዘልማድ ዝም ብለን የምንሄደው ነው እና አማርኛ ስንማርበት ትምህርት ቤት እንደዚህ ስርዓተ ትምህርት ቀርጾ ስላተማሩ ማለት ነው። ስለዚህ ሰዓሊ በዚህ ምንድነው ማለት ነው? በዚህ ለማኝ ማለት ነው። ለማኝ ሰዓሊ በዚህ ደግሞ ሰዓሊ ደግሞ ስዕል ሳይ ማለት ነው። በዚህ ፊደላት አጠቃቀሙ በእሳቱ ሰ ደግሞ ሰዓሊ በእሳቱ ሰ ለማኝ ነው ማለት ነው። ለማኝ ነው። ከዛ ብርሃኑ ደግሞ በዚህ ብርሃኑ በዚህ ይጻፋል። በረሃ ማለት ብርሃን ሆነ ወጋገን ሆነ ማለት ነው። አብርሃም ስንል ብርሃናማ ወጋገናማ እንደማለት ነው። በዚህ ደግሞ በረሃ ስንል በረሃ ራሰ በራ መላጣ ጸጉር የሌለው ማለት ነው። በሐመሩሃ ማለት ነው። ስለዚህ ይሄን ይሰጠናል። አሳ ደግሞ በዚህ አሳ ለምግብነት የሚውለው አሳ ይሄ ሲሆን ትክክሉ ይሄ ደግሞ የባህር ትላትል የሚል ትርጓሜ ያለው ማለት ነው። ስለዚህ አሳ የሚለውን ወሰድነው ከግዕዝ ይሄን እንጂ ይሄን አልወሰድንም ማለት ነው። አብዛኛው አማርኛ ከግዕዝ የተወሰደ ስለሆነ ማለት ነው። ስጋ ደግሞ ትርጉም የለሽ ነው። ስጋ በዚህ ሰጋው ማለት ተሰጋው ስንል ስጋ ሆነ። ስለዚህ ስጋ በዚህ ይጻፋል ማለት ነው። እንደዚህ አይነት ነገር እንጂ ይሄ እኮ ነው አማርኛን አቋል ስለምናወራ አማርኛ እንችላለን ማለት አይደለም። ፊደል አጣጣሉ የምንጠቀመው ፊደል ላይ የቃላቱ እንዴት እንደሚለያይ የሚገርም ነው። የተለየ ትርጓሜ ነው የሚሰጠው። በጣም ብዙ ጊዜ ግርም የሚለኝ ማለት ዳንስ ላስተምራችሁ እችላለሁ። በነገራችሁ ላይ በጣም ላስተምራችሁ ላሳያችሁ እችላለሁ። ኳሊቲ ዋል ምንድነው አንዳንድ ዳንሰኞች ምናምን ያለው እና ዋሽ ጎን ኦን እንዴት እንደዚህ ይደረጋል? ዳንስ እንዴት አሁን ለምሳሌ ታይ 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 እንዴ ዳንስን እኮ ተቀነጣጥሰህ እኮ ነው። ምንድነው ምናምን ምን አይነት ቅርጽ ነው እየወጣ ያለው? የፊት ቅርጽ በቃ ሸንኮራ ያኘከ አይነት ፊት፣ ማንጎ የተመጠጠ አይነት ፊት ነው እየታያለው።
ለምንድነው ትክክለኛውን እንቅስቃሴ ማታሳዩ? ምንድነው በፊት እኮ የሆኑ ዳንሶች ይኖራሉ። በፊት ማለት ምናምን ነገር ማለት ነው። ምንድነው ያኛው? ምንድነው ትክክለኛው ዳንስ? ይሆነ በፊት እንኳን ብትጠቀም ይሆናል ምናምን አይነት ነገሮች ነው ቢሆኑ ተመራጭ ነው ባይነኝ። እቺን አሳክሏት ስልጠና እሰጣለሁ በቅርቡ። ቴንክ ዩ። ፈረጥ ደግሞ ምኑን አዘዝኩ አዲስ የተረገም ሰውዬ ትዛኔ ገጠር መድኃኒዓለምን እንኮይ ቦክሰኛ ነው እሱ ጋር ራስ ክሬም አለው እና በጣም ማሪ ክሬም አለው ዳቦ አይደል? ዳቦ ነው ኖርማል ዳቦ ብለው ፈረጥ መድኃኒዓለምን እንደ ብግር ማለት ነው። ፍርጥ ይላል አሪፍ ነው። ማዳይ ካፑቺኖ ነው ሼው ካፑቺኖ ሻይ አይደለም ካፑቺኖ ነው። ኧረ ሼው ለተንቢ አምሮ ካፑቺኖ ነው። በጣም አሪፍ ነው። ይኸው አለለ አጠገብ ይታለይ ሸቅጠል ነው። አጣሻም ማርያም በሸቅጠል ነው። ማርያም አለው ድጋሚ ለምን ይጨምራል? ምን ዘፍቀ ያዘው መዘፈቅ ነው። አተዘራና ተጀጀለ ጥራ ተስተናገ አንተ እንዴት ነው ይወባ ነገር አንተ ምሬን ነው ከተተ አረ ተስተላይፈና ሸቅጠል አብሮ ይፈና አዘው ሸቅጠል ነው ነከረው አይከተከተ እንዴት ኤስ ጨርቁስ ይግባ እስከነገርኩ አታቅሶ መስሎ አረ ዘርበና እግዚአብሔር እንዴት ነው በቃ አሜን ማርቆስ ችግር የለውም። አብሮ መተፈቅ ነው። ማን ነበር ምን ችግር አለው? ታራዳ ሆነ እንትን እኮ መተፈቅ ነው። እስከነጨርቁ መተፈቅ ነው። ለገገው በቃ መስለው አራሟማ የመጨረሻ ነው የሚያዝናናኝ ይሄ ልጅ በጣም በቃ ይሄው የጀርመን ነው ያሉን አሜሪካኖ ካፌ አሜሪካ ነው። የኢትዮጵያን በስርዓት አልጠጣን። ይሄው ምን ጉድ እንደጣለብኝ ዛሬ የት ቤት ይዘውኝ እንደገቡ አሜሪካኖ የሚባል ቡና እንግዲህ ዛሬ አላድርም። ቀን ላይም የፈለጋችሁ ልጆች ነበራችሁ። እንግዲህ ስመጣ ነው ሳሰሳችሁ ነው ማድረግ ምን ማድረግ አልችልም። ይሄን ጠጥቼ መተኛ ይመስልኝ። አሬ ቀጭን ነው ምን አይነት አሜሪካኖ የሚባል ይሄው እኔ ፒን መስሎኝ ነበር መጀመሪያ ቡና ነው አሉ። አንድ ቻት ምን አይነት ቤት ነው ይዘኝ? ምን ጉድ ነው? ቆይ እናንተ ኧረ ተው በእግዚአብሔር ነው። ይሄ ፈተና ይዞኝ ይጣፋል። ኧረ አሁን ምግብ ብናዝስ እዚህ ቤት ነው ቢራስ ከፍሏል። ብናዝስ አሁን ለዚህ ምን ከፍለው ጥብስ ተበላበታላ 8 ነው ለዚህ አሁን ምን ከፍለው ዜራ ያሳያል። ምግብ ብናዝ መቼም አይለቁም። ሲጀመር ካፌ አሜሪካኖ የሚባለው ነገር እኔ አይመቸኝም። አሁን ይሄ ቀጭን ነው። እዚህም ሀገር ጀርመን ሀገርም ኢሮፕ ላይ አብዛኛው ቀጭን ነው ቡናቸውና ጣሊያን በጣም የተሻለ ነው። ስፕሬሶቸው በጣም የሚገርም ቡና ነው። ሞዶን ወፈር ያለ ቡና ነው። እናንተስ ቀጭኑ ነው የምትወዱት ወይስ ስፕሬሶ? ሶስዬ ምንድነው? አዘጣጭ ያለችው ሚስቴ ባለሱቋ ደወለችና አቤት ማንም የለ ብቻዬን ነኝ ቶሎና አለች። ምንም ልልከት ብቻሽን ከምትሆኚ መቅደስን ጥሪያት አልኳት። ይሪዲያ ለፈዶ መቅደስ አይደለ ለፈዶ አረካንተ ጋር ምን አድርጌ ነው ገርዳሜ እያሉ አሸሸ ገዳሜ ቆንጆ ቺኮች ግን ጠመዷቸው ብራንድ መኩ ስላላቸው እነ ሽቅርቅር ቻቢ እየሆኑ ስራ አይወዱም በመልክ ይመካሉ ሰርቶ ሚለወጥ መቼ ያደንቃሉ ገርዳሜ ብለው ስም ይሰይማሉ ገርዳሜ እያሉ አሸሸ ገዳሜ ሲነቱ ገመችስ ጎጃሜ በቅናት አለቀች አዳሜ። ነገሩ እንዴት ነው ማለት ምን እያሉሽ ነው? ሰዎች ዛሬ ግርም ቢለኝ ነው በቃ እናንተ ጋር የመጣሁትና ይሄ የታናሽ ወንድሜ ካርድ ነው ማለት ነው። እንደምታዩት
አላ ውጤቱ 94 98 90 100 96 98 አጠቃላይ 673 ከ700 በቃ 10 ምናምን ኤክስ 96 97 98 89 99 97 91 ምናምን በጣም ጂኒየስ ነው አይደለ? ይሄው እዚህ ጋር ቆሞ ያለና ይሄው እሷ ራሱ አለችና በጣም ጂኒየስ ነው። ምን ገረመኝ ስንተኛ ወጣ ተባለ? 15ኛ 19ኛ 19ኛ በ95 አቬሬጅ እና 95 አቬሬጅ ጥያቄ ምንድነው መሰላችሁ? እውነት የክላሶቹ ተማሪዎች እንዳለ ጂኒየስ ሆነው ነው ወይስ ምን እየተፈጠረ ነው? አሁን እውነቱን ለመናገር በዚህ በቁጥር ማመን ሰው አይደለም። ይሄ 19 ምናምን አይዶን ከፈለገ 40 ይወጣ እንደዚህ አምጥቶ ግን በጣም ግርም ስላለኝ ነው። ምን ጄነሬሽኑ እየጦሰው ነው የብርሃኑ ነጋ ስራ በርትቷል ማለት ነው። አዎ እንዴት አይነት ውጤት ነው? በዚህ ውጤት 19ኛ እንዴት አድርገው ነውስ እንትን ያደርጉ? በመጀመሪያ ደረጃ ይሄ ደረጃ የሚባለው ነገር መቅረት አለበት ከሚሉት ወገን ነኝ እኔ። በውጭ ዓለም ያየነው ልምድ በጣም ጠቃሚ ነገር ነው። ምንድነው የራሱ ውጤት ለራሱ ብቻ ነው የሚሰጠው 1 2 3 ተብሎ ማለት ነው። ከዛ ውጪ ግን አንደኛ ሁለተኛ ሶስተኛ የሚባል ነገር የለም። የራሱ ውጤት በራሱ ነው የሚለካው እና እሱ እንዳለው ነው። ግን ይሄን አምጥቶ ይሄ እንደዚህ ከወጣ ሌሎቹ እንዴት አምጥተው ነው? ምን አይነት ተማሪዎች ቢሆኑ ነው? ሹገር ማሚ አጥቻለሁ። በቃ ሹገር ማሚ ፈልጋለሁ። ህይወቴን መቀየር ፈልጋለሁ። ህይወቴን መለወጥ ፈልጋለሁ። አልጋ ላይ ከ40 እና ከ50 ደቂቃ በላይ መቆየት እችላለሁ። ስለዚህ ሹገር ማሚ ይሄን ቪዲዮ ካያችሁት በቃ ጥሩ ገንዘብ መክፈል የምትችል እስከ 50 ሺህ ብር መክፈል የምትችል ከሆነ መኪና ያለሽ ሆቴል ያለሽ ከሆነ በቃ ኢንቦክስ ላይ ቅዱስ ሚካኤልን ኢንቦክስ የክፍት ነው ወገን። አረ ቲክቶክ ከቀን ወደ ቀን ወደ ፔንሲዮንነት እየተቀየረ ነው። መተፋፈር የሚባል ነገር ነው የጠፋው በእውነት። ያን ይመጣና ካሜራውን ድቅን አድርጎ ሚስት አንድ ልጅ እንድዳገም ይሄ ቪዲዮ እንደዚህ ላይ ይግባል። የኔ ነው ምን ያገባኝ እንዴ? አንተ ለምትሰራራው እኔ ምን ቤት ነኝ እንዴ? ከምታፈሩት ሀብት ንብረት የፐርሰንት ተካፋይነት የለኝ ነው ወይስ ሪባን ቆርጬ ጀምሩ እንድላችሁ ነው የምትፈልጉት? የኔ ወንድም አንተም እያልከን ያለው ነገር ምንድነው? ወገቧ ጠና ያለ ሽቶ የቀዘቀዘ አንድ አሙስ የቀራት አሮጊት ፈልጉልኝ ነው የምትለው። እኚህን የሚያክሉ ሴትዮ አንተ ጋር ከሚመላለሱ ይልቅ እዝጊር ጋር ቢመላለሱ ያዋጣቸውም እንዴ? አንተ ጋር የሚመላለሱትን ደጀ ሰላሙ ቢመላለሱ ያርጉ ነበር በእውነት። ምን ነው ምን የፈለገ ቢቸግር አንተስ ብትሆን ገላን ሸጠ የምታመጣው ብር ይዋጥና ለኔ አባት እንዴ? ቤተሰብስ ቢሆን ብር ከስሙኒ ከፍሎ ያስገረተ እንዴ ልትንዘላዘልበት ነው እንዴ? እንዲያረ ክብር ይኑር። ይሄ ነው እንግዲህ የኛ ቲክቶክ። ከዛ በዚህች አሁን ይሄ ልጅ ታዘቡ አሁን እንደዚህ ያለ ምናምን ተባባሰው ይቀባበሏል ምናምን ነገ የምታምኑት የሆነ ትልቅ ድርጅት ማስታወቂያ ሲያሰራው ታያላችሁ እንደዚህ ብሎ መጥቶ። ስለዚህ ሁሉ ጊዜ ይሄ ሩቲን እየቀጠለ ነው የሚሄደው። የባሰ እየመጣ ነው የሚሄደው። ስለዚህ ፌመስ ለመሆን ሲባል እንዲያ ፊቱን አጥቦ ይመጣል። ከዛ ገንዘብ ሰራሉ ብሎ ያስባል። ለምን እንዲህ አይነት በተሳሳተ መንገድ የመጡትን ሰዎች ገንዘብ እንዲሰሩ ድርጅቶች ማስታወቂያ ስለሚያሰሯቸው ነው። ጥፋቱ የማን ነው? እናንተ መልሱት። ወላሂ መረኝ ነው ሲሪየስ የሆነ ነው። አዲስ አበባ አየር ጤና 27 ሺህ ብር ደሞዝ፣ እድሜዋ 54 ዓመቷ፣ ደም ግፊት አለ፣ በቀን 3 ማድረግ አለበት። ጫት የማይቅም ወንድ ካለ በኢንቦክስ ማውራት ትችላለች። ስራ የፈታ ወንድ ካለ ተነሳ ተራመድ ክንድህን አበርታ ነበር የሚባለው። አሁን ተነሳ ተራመድ ኩምቢህን አበርታ ሊባለው። ወንድም አለም ግፊት አለባቸው ነው ያለ። እድሜው ሲገፋ እቃው የቻይና ይሆናል። እነካለው ብለህ ጸጉርን ተላጭተህ ቂሊንጦ ነው የምትወርዳት። ግሴ ወዬ በቀን 3 ነው ያለው። እስቲ በ30 ምታልኝ 90 ውይ ወንድሜ ናጥቶት 27 ሺህ ብር በላለው ብለህ 27ቱን የስፓይናል ኮርድህን አጥተህ ተንሸራተህ በጀርባ እንዳትቀመጥ። ምንድነው ሄዶ መጣ እንደ ባሻ። እነዚህን ሰዎች ከዚህ ድርጊታቸው ይብቃችሁ የሚል አካል ካልመጣ እንደ ቺቺኒያ ሰፈር ሰይመው መቆማቸው ነው ወገን። አረ እያሰባችሁበት። እማማ አስካሉ 53 ዓመቷ ቁጭ ብለዋል ከቤቷ። የሰው ልጅ በወጣትነቱ አገርን ይቀይራል። ጭራሽ እርጅናን ወደ ሙሽርና። ወይኔ ይሄ ነው እንግዲህ እንዳያችሁት። በቃ ቲክታክ ላይ ይመጣል እንዲህ ይባላል እንዲህ። ተጫዋቾቹ ቪያግራ ሊውጡ እንደሆነ ተነግሯል። ይሄ አዲስ አካውንት ስለሆነ ሁላችሁም የመደመር ምልክቷን እየነካችሁ ቤተሰብ ይሁኑ። ደሰን ጋዜጣና ፎክስ ኒውስ የመሳሰሉ ዓለም አቀፍ ሚዲያዎች እንደዘገቡት የእንግሊዝ ብሔራዊ ቡድን ተጫዋቾች ቪያግራ ውጠው ወደ ሜዳ ሊገቡ እንደሆነ አስነብበዋል። ታዲያ ይህንንም የሚያደርጉበት ምክንያት የእንግሊዝ ብሔራዊ ቡድን ከሜክሲኮ ጋር ሲጫወት
ባለው አቲቲዩድ ምክንያት የአተነፋፈስ ችግር እንዳይገጥማቸው ነውም ተብሏል። ለዚህም ስጋት ተጫዋቾቹ ቪያግራ የተባለውን የደም ዝውውር ስርዓትን የሚያሳልጠው መድኃኒት ውጠው ወደ ሜዳ እንዲገቡ ተፈቅዶላቸዋል። ታዲያ ይሄ መድኃኒት በዓለም አቀፉ የጸረ አበረታች ቅመሞች ኤጀንሲ እገዳ ዝርዝር ውስጥ የማይገኝ በመሆኑ ተጫዋቾቹ ቢጠቀሙት ምንም አይነት ቅጣት ስጋት አይኖርባቸውም ተብሏል። ስለዚህ ጉዳይ ምን ሐሳብ አላችሁ? እሺ ጨዋታው አለቀ። አየሩን ተቋቋሙት። ያሉት ሰው ሀገር ነው። ቤተሰቦቻቸው ትተው ነው የመጡት። እነሱ ጨዋታው ሲያልቅ እንዴት ሊሆኑ ነው? እንግሊዝ ከሜክሲኮ ዛሬ ጨዋታ አላትና የእንግሊዝ ተጫዋቾች ቫያግራ መዋጥ አለባቸው ተባለ። ቫያግራ ሙጠው ነው የሚገቡት። እንዲያጠቁ በደንብ ነው እንዲያጠቁ ነው። ከዛ ትዊስታን ጠይቃታለሁ። ያስቀጣቸዋል እኮ አበረታታ አታቁም ቫያግራ ምን አታቂ ምንድነው ንገረኝ አልኩት። አልነገረኝም። በደንብ የሚያስጠቃ እኮ ምንድነው አደንዛዥ ነው ወይ ነው እኮ አደንዛዥ ማለት ነው። የተሰራው ራሱ ቫያግራ የተሰራው ለማጥቃት ነው እንዴ እኮ እንዳደንዛዥ ነው፣ እንደ መድኃኒት ነው ማለት ነው። መድኃኒት ነው ግን የሚጠቅመው ለማጥቃት ብቻ ነው፣ ሌላ ነገር አይጠቅምም። ስለዚህ እንግሊዞች ይሄን ብዙ ያገባሉ፣ ብዙ ያራባሉ። ሰው ማይናገር የለም እንዴ ማለት አስደንጋጭ ዜና ዘይት ነው ብላችሁ እንዳትሸወዱ። በትላንትናው ዕለት በአዲስ አበባ መርካቶ አካባቢ የምግብ ዘይት ነው በማለት የቆሸሸ የመጸዳጃ ፍሳሽ ለህዝብ ሲሸጡ የነበሩ ግለሰቦች እጅ ከፍንጅ መያዛቸው ተሰማ። ይህ ቪዲዮ ለበርካቶች ስለሚጠቅም ሼር ማድረግ እንዳይረሳ። ይህ አሳዛኝ ድርጊት በህብረተሰቡ ዘንድ ከፍተኛ ቁጣና መደናገጥ የፈጠረ ሲሆን ድርጊቱን የፈጸሙ አካላት በቁጥጥር ስር ውለው ምርመራ እየተደረገባቸው እንደሚገኝ ታውቋል። መሰል ህገወጥና ለጤና አደገኛ የሆኑ ምርቶችን በዚህ መልኩ ለገበያ የሚያቀርቡ አካላትን ስትመለከቱ በአፋጣኝ ጥቆማ እንድትሰጡ ጥሪም ቀርቧል። አረ ይሄማ አትሊስት ገንዘባችሁን ብቻ ነው እንጂ የምትበሉት ሲከፈት ምናምን ሽታ ይኖረዋል ምናምን ታውቁታላችሁ ዘይት እንዳልሆነ ምናምን። እኔም እንደው በጣም ምፈራው ልክ ዘይቱን የሚመስል በሆነ በማታውቁት ምርት ጋር ተቀላቅሎ አብሮ የተሰራ ነገር እንደ ዘይት የሚሆን ነገር ተሸወዳላችሁ። አንዳንድ ዘይቶችን ብዙ ችግር እያመጡ ነው እየተባለ እንደውም ጥናት ይደረግበት የኩላሊት ፌል ማድረግም ከዘይት ጋር የተገናኘ ነው ምናምን የሚባሉ ነገሮች አሉና እሱ ነው እንደዚህ የሚታይ ነገር። ግን እንዴት በቃ ለጊዜው ልትሸወዱ ትችላላችሁ እንጂ ምግብ ውስጥ ቀላቅላችሁ ትመገቡታላችሁ ብዬ አላስብም። ግን በቃ ምን አይነት ነገር እንደሆነ መንዝሊ ቢሰራ ምን ሰው አይደለም። አትሊስት ሚሊዮነር የሆነ ሰው በዚህ ፌስ ሚሊዮነር ወይ ደግሞ ቢሊዮነር ይሆናል እንዴ? አንዴ ቀጥራት አይደል እንዴ? ምሳ ቀርቦ እኮ ያሬድ ለራብ ላይ ገባ። አንቺ በዛ ሪሌሽን ላይ ምር ኦፈር የምታረጊው ራሴን ወደል ጌጃ። ስለዚህ አንቺ ራስሽን እንደ ፕራይዝ ነው ያቀረብሽው ማለት ነው። ያ በስመ አብ ወልድ ወመንፈስ ቅዱስ። አንቺ ራስሽን እንደ ፕራይዝ ነው ያቀረብሽው ማለት ነው። ያ ጭንቅላት ሪባን ስንሰራላት ጭንቅላቷ ላይ ምን ሆነች? ሆነች። ሸነኝ ልጆች ወቁኝ፣ ሸነሺ እኛማ ወቅንሽ። አሁን እንዲህ አይነት ሜም ለምን ተሰራባት እዚች ልጅ ላይ ምናምን ብዬ እኔ አልልም። ይበላት ነው ምለው፣ ያንሳቸዋል። በግድ እንዲህ ለመባል ነው እንዲህ አይነት ቦታ እየሄዱ ማንነታቸውን የሚያረክሱት። ወላጆቻቸው እንዴት ያፍሩ። እኔ እንጃ። እኔ በጣም ነው የሚያሳዝነው። ስክሪፕትድ እንዳልሆነ ሰምቻለሁ። ኤንድ ልጆቹ የዘመኑ ወጣት ሪፍሌክሽን ናቸው። እንደዚህ አይነቶቹን ሳይ እና አጠገብ ያሉትን ክብራቸውን ጠብቀው ማንነታቸውን ጠብቀው የተቀመጡትን ሴቶች ሳይ ያለው ርቀት በኢየሱስ በጣም እንቅልፋም አስፓየር የሚያደርጉት ነገር እንኳን የሌላቸው እንቅልፍ የሚወዱ አቲቲዩድ የሞላባቸው ሰው የማያከብሩ ቡሊ ልጁ በነሱ ልክ ቡሊ ቢያረጋቸው በነሱ ልክ ክሪቲክ ቢያረጋቸውና ያንዳንዱ ነገር ቢያነሳባቸው የማይቀመጡ ልጆች ናቸው። በጣም ተስፋ የለንም እኮ ባይ ዘ ወይ ሴቶች እንዲህ ከሆኑ ማህበረሰብ እንዴት ነው የሚገነባው? ማህበረሰብ እንዴት ነው የሚገነባው? እናቴ አታጸዳ ኤኒዌይስ ሴት ልጆቻችሁን ስኪል አስተምሩ።
ክህሎት አስተምሩ፣ ወጥ መስራት አስተምሩ። መሬት ልትፈቀፍቅ ነው ምናምን ድራማችሁን አቆሙና ሴት ልጆቻችሁን የቤት ሙያ አስተምሩ። ማተማሩ ሊልመዱ ምናምን ሲባል ስኪል ምናምን ሲባል ምን ለባሌ ወጥ ልቀቅል ነው ምናምን ነው የሚሉት እኮ። ይሄ እኮ እንዲሆነው እንዲያድጉ እየተደረገ ትመሆናለ። አታገቢም እንዴ ከማለታችሁ በፊት ሴት ልጆቻችሁን ሙያ አስተምራችኋለሁ የሚለውን ራሳችሁን ጠይቁ። አይ ልጄ ወጣ ገብታ ምናምን የምትሉ ከሆነ እንግዲህ ሚስት ፈልጉላት ለሷለች። ሴት ልጆቻችሁን ዲሲፕሊን አስተምሩ። ኮንፊደንስ ጥሩ ነገር ነው፣ ቡሊ መሆን ግን ሌላ ነገር ነው። ኮንፊደንስ ራስን በሚገባ መግለጽ አንድ ነገር ነው። አቲቲዩድ ይዞ ማስቲካ ያላመጡ ማውራትም ሌላ ነገር ነው። ስርዓት አይደለም። ሴት ልጆቻችሁን ስታስተምሩ ሰልፍ ሪሊየንስን ጥሩ ሆኖ ሳለ በራስን እንትን ማለት ጥሩ ነው። ሰምታችኋታል። ካረገልኝ በኋላ አረኩላት ማለት ሶ ሃይፐር ኢንዲፔንደንት ስታድግ በጣም ሃይፐር ኢንዲፔንደንት ትሆናለች። አይ ዶንት ዋንት ዩ ማኒ ልትል ነው። እሱንም የሚያገባቸው ሰው አይጠፋም። ኦፍ ኮርስ ሲምፕ የሚያደርግ ሰው አይጠፋም። ኤኒዌይስ ሴት ልጆቻችሁን ኤቲክስ አስተምሩ። መብቷ ነው የመናገር መብት ምናምን የሚባል ነገር የለም። ዲሲፕሊን አስተምሯል። ጆን ጂክስ አጠገብ ይመጣ አይተርፍም። ምንም ከብዶ ይመስለኛል። ምክንያቱም እኔ እግር ማነሳ ሰው አይደለሁም። ኦኬ እግር አንሻ አይደለሁም። ቦክስ ግን በደንብ መጫወት እችላለሁ። እንዳታጣላኝ እንጂ ልክ እንትን ማን ነው ንቃተ ህሊና ላይ እንደፈነጨው በፍጹም ይከብደዋል ከኔ ጋር። ለምን? እሱም እግር ጥሩ አይደለማ። እሱ ጎበዝ ምንድነው ይጥላል። ሳይሆን ፐርፌክት ብሩ የማን ያዟል ፖድካስት ላይ ቀርቦ እንግዲህ ስለኛ ብዙ ነገር ሲያወራ ነበር። አሁን መልሴን ከመስጠቴ በፊት ትንሽ ማብራሪያ ልስጥ። ፋይቲንግ ምን እንደሆነ። ፋይቲንግ ብዙ አስፔክቶች ያሉት የማርሻል አርት ዘርፍ ነው። which is ከፋይቲንግ ስር there's grappling, jiu-jitsu, wrestling, judo, there's kickboxing, muay thai, boxing, striking የተለያዩ አይነት ስንዘራ ያሉበት ስፖርቶች ልፍ ያሉበት ስፖርቶች all under fighting ነው ያሉት። እና who's the best fighter የሚለውን የምታውቀው ዩኒቨርሳሊ በኤምኤምኤ ውስጥ ነው። because ሁሉንም ማርሻል አርቲስት እኩል እድል ይሰጣል። ሁሉም የራሳቸው ጎበዝ የሆኑበትን ሳይድ መጠቀም ይችላሉ as fighters። now ስፔሻሊስቶች ደግሞ በየራሳቸው ማርሻል አርት ውስጥ ነው ስፔሻላይዝ የሚያደርጉት። ሰው ቦክሰር በቦክሲንግ ህግ ያሸንፋል። ጁጁትሱ የሚጫወት ሰው በጁጁትሱ ህግ ፋይት ያደርጋል። but MMA fighters are the ones በቃ ትክክለኛ ፋይተር ማን ነው? ሁለት ወንዶች አንድ ክፍል ውስጥ ተከታለ አንደኛው ሜቢ በቦክሲንግ ሊበልጥ ይችላል፣ አንደኛው ሜቢ በሌላ ስፖርት ሊበልጥ ይችላል። ግን በኤምኤምኤ ህግ ስር ስከታቸው ትክክለኛ ቤተር የሆነ ሰው ነው የሚወጣው። ሰው አንደኛው በቦክሲንግ ቢበልጠው ራሱ አንደኛው ትንሽ የሬስሊንግ ችሎታ ምናምን ካለው መሬት ላይ ጥሎ መጨረስ ይችላል። በቦክሲንግ ህግ ፋይት ቢያደርጉ ያ ሰውዬ የማሸነፍ ቻንሱ ከፍተኛ ነው። ናው መስፍን ብሩ said በቦክሲንግ እድሜ ልኩን ያሳለፈበት ማርሻል አርት ከጆኒ ጋር ወይ ከንቃቴ ጋር ቢገቡ በተአምር አይመጡም ነው ጋር which is also true በግራፕሊንግ እኛ ጋር በተአምር አትመጣም። ከኔ ጋር ከጆኒ ጋር ፋይት አድርግ ብትባል በብራዚሊያን ጂጂትሱ ሆነ በግራፕሊንግ በተአምር ፋይት አታረግ። but even more so በኤምኤምኤ ፋይት አታረግ which is እኔን በኤምኤምኤ ፋይት ለመግጠም ዲል ቢመጣልህ you know for a fact ምንም ቻንስ እንደሌለ። የፈለገ ትሬን ብታረግ በእኔና ባንተ መሀል ያለውን የግራፕሊንግ ጋፕ ክሎዝ አታረገውም። and statistically zero boxers ወደ MMA ገብተው ምንም አይነት ቻንስ አምጥተው ያውቁ። even one of the best boxers የሚባሉ heavyweight fighters go into boxing into MMA dominate ይደረጋሉ በሳይዝ አነስ ያሉ ሰዎች because ለቦክሲንግ የምትጠቀመው ስታይል ወደ MMA ስትመጣ ያን ያህል አይጠቅምህም። this is true for most martial arts። ጁጂትሱም የራሱ ድግምቶች አሉ MMA ውስጥ ስትገባ ሞዲፋይ ማድረግ ያለብን ነገሮች but never in the history of MMA ከቦክሲንግ ወደ MMA መጥቶ ሰክሰስ ያገኘ ሰው የለም። most of the time ግን ሬስለሮች ግራፕለሮች ወደ MMA ገብተው በጣም አሪፍ ቻንስ ይኖራቸዋል። and based on that confidence መስፍን ብሩ ከኔ ጋር 100 ጊዜ ቢገባ በኤምኤምኤ ማች 100 ጊዜ ነው ያሸንፈዋል። በቦክሲንግ ቢገባ ግን ኦፍ ኮርስ በቦክሲንግ መስፍን ብሩ ነው የገብቼ ካሸነፍኩት መስፍን ብሩ ቦክሲንግ ኩዊት ማድረግ አለበት። ደሴም ከኔ ጋር ገብቶ ትንሽ ራሱ እኔ ላብ ካስወጣኝ በግራፕሊንግ እኔ ጁጁትሱ ላይ ምንም ሰዓትን እየገደልኩ ነው ማለት ነው። ሶ እኔ በቦክሲንግ አሸንፋቸዋለሁ ማለት doesn't really make you a tough guy። ግን መስፍን ብሩ anytime any day any place በኤምኤምኤ ከኔ ጋር ስፓር ወይ ደግሞ ፋይት ማድረግ ከፈለክ በማንኛውም ቀን እኔ እቀበላለሁ። and እንደ ንቃቴ ሊና አስቸግረዋለሁ፣ ከንቃቴ ሊና በተሻለ መንገድ አስቸግረዋለሁ ብለሃል። and I can promise you guys you don't really know how good I am. You guys have no idea what I'm capable of when it comes to grappling. ቀኑ ሲመጣ I'm here, I'm easy to find. So
ኢንስቴድ ኦፍ ጀስት ፖድካስት ላይ ቀርቦ ማውራት ለምን በአክሽን አታሳይም? እድሜ ልክህን ቦክሲንግ ከ11 ዓመቴ ጀምሮ ቦክሲንግ ሰርቻለሁ ስላልክ ከ11 ዓመቴ ጀምሮ የሰራው ቦክሲንግ ከኔ ጋር ኬጅ ውስጥ ብትከተት ይጠቅምሃል ወይስ አይጠቅምህም የሚለውን ማየት እንችላለን በአክሽን። I'm down. I'm easy to find. Are you? አሪፍ አድርጎ ያብራራው ይመስለኛል። እንደሰማችሁት አንዱ በሆነ ነገር ስፔሻል ቢሆን በዛ ነገር ሊበልጠው ይችላል። ግን ኤምኤምኤ ሲሆን ሚክስድ ስለሆነ አንድ ነገር ብቻ እዛ ውስጥ ይዞ ገብቶ ማሸነፍ አይቻልም ነው ፋክት። ይሄ ቪዲዮ ለቦክሰኛው መስፍን ብሩ ነው። መስፍን ብሩ እረፍ እዛው በተከበርክበት ሙያ ይሻላል። ስለ ኤምኤምኤ አታውራ። ኤምኤምኤ እና ቦክሲንግ it is a big difference። ልዩነት አላቸው። ኤምኤምኤውን ለኛ ተወለን እነ ሴዶ እነ በቀሉ ይቅጠሙኝ እኔ ሰከንድ አላቆያቸው ምናምን ብለ የሆነ ፖድካስት ላይ አውርተሃል። ኤምኤምኤ የግድያ ስፖርት ነው። በቃ የግድያ ስፖርት ነው። ይቅርብህ። እዛው ቦክስ ላይ ተከበርክበት ብዙ ነገር የሰራህበት እዛው ቦክሲንግ ላይ ይሻላል። እዛው ይሻላል። እንደውም አይ ምትል ከሆነ ደግሞ ነገ እመጣልሃለሁ ማለት ነው። ነገ አድዋ ሙዚየም ላይ ከ3 ተኩል ጀምሮ የቦክሲንግ ውድድር አለ። ያንተም የጂም ምርቃት አለ። ነገ እመጣልሃለን ጠብቀህ። በቀሉም ትመጣለች። ግን እኔ መጀመሪያ እመጣለሁ፣ ቀድሜያት እመጣለሁ፣ ፊት አደርጋለሁ፣ ኤምኤምኤ ፊት አደርጋለሁ ምትል ከሆነ ፕሮግራሙ ሳታዘጋጅ እሸኝሃለሁ እኔ ማለት ነው። ስለዚህ ነገ 3 ተኩል እንገናኝ እዛው አድዋ ሙዚየም አንተ የምታዘጋጅበት። ሁላችሁም ተጋብዛችኋል። ኑ እዛ እኔ መጥቼ እዛ አድዋ ሙዚየም መጥቼ እንዴት ጉድ እንደምሰራው ታያላችሁ ማለት ነው። ጠዋት ከ3 ተኩል ጀምሮ እዛው እንገናኝ። መስፍን እዛው እንገናኝ። አሳያለሁ ኤምኤምኤ ምን እንደሆነ ማለት ነው። እንዴት ስማርት ወይ እንዴት ፕሮሞት እንደሚያደርግለት ታያችሁ። ጂም የሚከፍትበትን ዝግጅቱን ስንት ሰዓት እንደሆነ እዛው እመጣልሃለሁ ምናምን አሪፍ ነው። እንደዚህ መተጋገዝ በዘዴ ፕሮሞት እያደረጉለት ነው። ገባችሁ አይደለ? እንደዚህ በጣም ናይስ። 59ኛ ዓመት ልደቱን ያከበረው ደሬ 59 ሆኖ 59 ሆኖ ግን ከዛ በላይ ነው መሰለኝ። ሻጋሉ ማለት 89 ምናምን ነው መሰለኝ። ታዘብከው ነገር አለ? አሁን ደረጀን እስከዛሬ ድረስ ስታውቀውና አሁን ዛሬ ልደቱን አክብረህ ስትመጣ ምን ታዘብክ? ዛሬ ታዘብኩት አንደኛ በፊት እኔ ደረጀ ሳውቀው በሙዚቃ ነበር የሚዝናናው። አሁን በዜና ነው። በፊት አው ዘፈን ይወድ ነበር። በጣም አሁን ሙዚቃ አጥፉልኝ ዜና ከፈቱ ማለት ጀመረ። አላስደንስ ሁሉ አለ። እሱ ብቻ አይደለም ሰውንም አላስደንስ አለ። ሌላው ደግሞ እኔን እንግዲህ በደንብ ነው የሚያቀኝ እና ሲያገኘኝ ቅድም ፋንቱ ማንዶዬ ጃጀ ማለት ነው። ብዙ ነገር የመርሳት ወጣ ሲል እንዲጎንበስ ብያቸው ነበር። ሽንት ቤት እዚህ በመርሳት ቪዲዮ መስራት ስጀምር ይሄ አሪፍ ናቸው ኩል ናቸው ብዬ ማስባችሁ ሰዎች ወይም ክራሾቼ ምናምን ላይ ክራሽ ነበረኝ ኮሌጅ ያለው እንትን እንዳትልና እሱ ምናምን አሁን ላይብኝ ነው ቪዲዮን ገባችሁ አይደል? ቪዲዮን ማየት ማለት ቤቴ ላይውት ነው፣ ኮርኒሱ ላይውት ነው፣ ብቻ ቤቴን በቃ ገመኔ ምናምን ላሳይ ነው በቃ አይደለ? ከወጣችሁ ማሳየታችሁ አይቀርም። ላይክ የሀብታም ልጅ ነኝ ሆኜ የተዋወቃችሁ ሰዎች ማለት ሳይሆን ብዙ ጊዜ ለብሰን ስንወጣ አናስታውቅምና ሰው ደግሞ ቤታችሁን ሳያችሁ ይገምታችኋልና በቃ የድሃ ልጅ መሆኔን እንታወቅብኝ አልፈልግም። በቃ ብቻ ነኝ እንትን ማለት ነው። ምክንያቱም በቃ ይደብራል፣ ሼምም ያስይዛል። ሰው የሚደብር ነገር ብቻ አለው። ፊል አደርጋችኋለሁ አሁን ሄዳችሁ ካላችሁ ውስጥ እና እማውቃችሁ ሰዎች ቤቴ ላይብኝ ነው ምን አይነት ቤት እንዳለ ምን አይነት መጋረጃ እንዳለ ምናምን ኮተቱን ላይብን ነው ቤታችንን ቀለም ምናምን እስቲል ፈርቻለሁ። ግን ደግሞ መፖስትም አለብኝ። ገባችሁ? ፖስት ማድረግ አለብኝ። ያኔ ላይ እነዚህ ኩል ናቸው የምላቸው ሰዎች ይሄ ተማሪ ሆናችሁ እነሱ እኮ ስለኔ ራሱ እያሰቡ አይደሉም። ግን ኮርኒሴን አይቼ ቢሆን ኖሮ
አይሆንም ነበር ቪዲዮ ባክግራውንዴን አስቤ ምናምን ቢሆን ኖሮ ሶ ፖስት ማድረግ ጀመርኩኝ እናቴ ቤት። ከዛ እናቴ ቤት እንግዲህ ጠባብ ነች፣ 2 ክፍል ነች፣ ጠባብ ነች። ሶ ካራክተር ያበዛው በመጣው ቁጥር እየተመቸኝ አይደለም። ሶ አያቴ ቤት ጎን ለጎን ስለሆነ አያቴ ጋር መስራት ጀመርኩ። ሶ አያቴ ጋር ስራ እንደውም የአያቴ ቤት ቆንጆ ቤት ስለሆነ ያን ያህልም ሰው ስለ ቤቴ ምናምን ኖት ማድረግ ተወ። ሶ እውነትም አሁን ደግሞ የሚመስለው ቤቴ ራሱ የአያቴ ቤት ነው። ቤቴ የአያቴ ቤት ነው፣ ግን መጀመሪያ ቪዲዮ የሰራሁበት በእናቴ ቤት ነው የጀመርኩት እና ያ አሁን የእናቴን ቤት አድሻለሁ። እንግዲህ ለዋል ቲክቶከር ነች እንደምታውቋት፣ ኮንተንት ክሬት በማድረግ ነው የምትታወቀው። ጌመር አይደለችም። አሁን መለያየት አለብን። በጣም ያሳለፈችውን ህይወት ለአዳዲሶች ልጆች ጥሩ አድርጋ አካፍላለች። ኮንተንት ክሬት እያደረገች ነው፣ ከማስታወቂያ እየሰራች ነው። አድጋ አሁን ቤት ሁሉ ገዝታለች ለራሷ፣ የቤተሰቦቿን ቤት አሪፍ አድርጋለች፣ መኪና ገዝታለች። ይህንን እየተናገረች ነበርና በጌም ሳይሆን ኮንተንት እየሰራች ማስታወቂያዎች እየሰራች ያን አልጋጥ ወጥ ኮንተንት አትሰራም። ጥሩ ኮንተንቶች ነው የምትሰራው። የፋሚሊ አይነት ኮንተንት እናትና ልጅ እየሆነች ምናምን ወንድምና እህት እየሆነች እየሰራች እውቅናውን እንዴት እንዳመጣችሁና እዚህ ጋር እንዴት እንደደረሰች በምን እንደተነሳች አሁን ያለችበትን በደንብ ለአዳዲስ ቲክቶከሮች የሚገባቸው ከሆነ አሪፍ አድርጋ ሰርታለች ቪዲዮ። አሁን ግን የተያዘው ምንድነው በአቋራጭ ቀድም እንዳየናቸው ቪዲዮዎች በቃ በአስቀያሚ ሁኔታ መታወቅ፣ ከዛ ደግሞ እንዳልኳችሁ ድርጅቶቹ ደግሞ በምንም አይነት መንገድ ይምጣ ብቻ ብዙ ሰው የሚያየው ሰው ይሁን ማስታወቂያ ማስነገር፣ አልፎም ተርፎ ሌላ ነገር ያደርጋሉ። እንደምታውቁት እንደዚህ ነው የተለመደው። ግን እንደዚህ መምጣት ይቻላል፣ በጨዋ ደንብ እዚህ ጋር መድረስ ይቻላል የሚል ማሳያ ነች። በደንብ ያስታውቃል። ስለ ልጅቷ ውበት ነው የተጨነቅ ነው። እንደውም ያደረገችውን ቀልባ ወደ 20 ምናምን ሺህ ብር ነው የሚሸጠው፣ እንዴት ትለምናለች እያሉ ነበር። ትንሽ አስወደዱት እነሱ። እንግዲህ ያው አንቺም ብለሽዋል፣ ይቅርታ ባለማወቅ የተሰራ ስህተት ነው። በጊዜው አሁን እንደኛ አይነት ቀደም ያለ ትውልድ ብታገኝ ኖሮ በስታማክሬን ይሄን ታይ እንል ነበር። ምክንያቱም በጊዜው ያኔ ደብዳቤዎች ተጽፈው ለሚዲያዎች የዘፈን እንዳይተላለፍ ተብሎ ስለነበረ እኛም እናግዝሽ ነበር። ለማንኛውም እንደገና ይቅርታውን ማቅረብ ትቻለሽ። በጣም ይቅርታውን ስጠይቅ አንድ ደግሞ ሌላ የተረዳሁት ነገር እዛው እንደዚህ አይነት ሰዎች ይመስሉኛልና በጣም ትልቅ ስድብ ሲሳደቡ የነበሩ ሰዎች መልሼ ይቅርታ ስጠይቃቸው ደግሞ እነሱም በጨዋ ደንብ ይቅር በይን ያንም መሰደባችን ትክክል አይደለም እኛም ምናምን ብለው በጣም ነው ተች ያደረጉኝ ማለት ነውና እኔ ደጋግሜ ይቅርታ መጠየቅ ፈልጋለሁ እና በቃ ባህልን ማስተዋወቅ ከመፈለግ አንፃር እና አክቲንግ በጣም ስለምወድ እሱን ከማስተላለፍ አንፃር ነው ያደረኩት፣ ከክፋት አይደለም። እሷ እጇን ስማው ስትሄድ ምን ያህል አክባሪዎች እንደሆኑ ሪፕሬዘንት ለማድረግ ቁንጅናዋን ለማሳየት ምናምን ነው የሞከርኩትና አጥፍቻለሁ። ደጋግሜ ይቅርታ ብጠይቅ በዚህ ጉዳይ ሰለቸኝ፣ አጥፍቻለሁ። ከሚዲያውም ከፔጄ ላይም አጥፍቻለሁኝ። ቪዲዮን አጥፋሽው? አጥፍቼ ይቅርታ ቪዲዮም ሰርቻለሁ። ያው አንድ ቀን ሆኖታልና እንግዲህ አጥፍቻለሁ። ካሜራማኖቹና ዳይሬክተሩም በኔ ኤጅ ናቸው እና ያን ያህል እውቀቱ አልነበረንም ይሄን መስራትና በእነሱ ስም በክሮቼ ስም በጣም አድርጌ ይቅርታ ጠይቃለሁ። በጣም ይቅርታ። ይሄው እንግዲህ የሰራ ሰው ይሳሳታል። በይቅርታ ውስጥ መመላለስ ነው። ሁሉም በየእምነቱ በቃ ይቅር ባይ እንዲሆን አይደል የሚሰበከው። ከዛ አንፃር እንግዲህ ይቅርታዋን እንድትቀበሏት ነው እንግዲህ ተወዳጇ ቲክቶከር ጽጌ ሮያል እዚህ የተገኘችው። ብዙዎች ያው በሚገባ እንግዲህ ሰይፉ ጠርቷትም በደንብ አስረድቶ እሷን በደንብ ይቅርታ ጠይቃለች። ቪዲዮውን አጥፍታለች። ምክንያቱም የጎኔ ትውልድ ክፍተት አለ፣ ይሄ ነገር ባለመነገሩ ምክንያት ነው ስህተት የተሰራው ተብሏል። በፊትም ሲወጣ ዘፈኑ ደብዳቤ ተጽፎ እንደነበር ለሬዲዮ ጣቢያዎችና ለሚኒስትሪም የቴሌቪዥን ጣቢያዎች ይሄ ዘፈን እንዳይተላለፍ ተብሎ እንደነበር ይታወቃል። ነገሩ አለ ወይ? አዎ አለ። ግን የላሊበላን አይደለም የሚወክለው ሌላ እንትኖች አሉ፣ ሰዎች አሉ ነው የተባለው። ስለዚህ ያን በማድረጓ ይቅርታ ጠይቃለች፣ አጥፍታለች ማለት ነው። ከኛ ጋር ለመወዳደር መሞከራችሁ እኔ እንዴት እናያለን? በቃ እንቦ ጮኸልሽ እኮ ድምጽ አላወጣም እንጂ እኮ ጮኋል። ክራር ነጥብ አያዝልም? ይያዛል። በደንብ ነው ነጥብ የሚያዘው። እሺ የሰው እንግዳ አቀባበል፣ ፍቅሩ፣ ፈገግታው አልተለወጠም። አይ ቢዮንሴ በጣም ያስገረመኝ ነገር ደግሞ
የኢትዮጵያ ህንጻዋ ብቻ አይደለም ውበቷ የህዝቦቿም ልብ ላይ መኖሩ ነው። ጣችሁ በጣም ደስ ብሎኛል። በነበረኝ የጉራማይሌ ቆይታ አሸናፊ ሆነው ያጠናቀቁት በጣም የሚገርም ነገር ነው ያላት ኢትዮጵያ እና እነሱንም ደግሞ እዚህ መጥቼ ስላገኘኋቸው በጣም ደስ ብሎኛል። ባይዘዌ የኢትዮጵያን የባህል ውዝዋዜ በቴሌቪዥን ትንሽ ተከታተየው ነበርና እኔ እንድሞት ሁላ የሚፈልጉ ሰዎች ነበሩ። ከምር ነው ያ እና እኔ ግን ምን አደረግኩ? አልሰማችሁም፣ ጆሮ አልሰጠዋችሁም። ይህን ስም ስሰማው ሁሌ የነበርኩበትን የተነሳሁበትን ያቺ ትንሽዬ መንደር ያስታውሰኝ። ኪሴ ውስጥ የነበረችው 50 ሳንቲ ነበረች እና ጎዳና ላይ ነበረ የምኖረው። በተለይ ደግሞ 9 ጥይት ተተኩሶብኝ በህይወት ከተረፍኩኝ በኋላ ፍርሃት የሚባል ከህይወት ያስወጣ። ወይ ማጥለያ አድርገው አላ አንዳንዴ ፊፊ የምሰማው ነበር ውሃ ስጠጣ አትክልት ታጠጣለህ የሚባለው። ቆንጆ ምላስ አላቸው ማድሪዶች። ሜሲ የሚለው ቃል እያስደነገጠው 90 ደቂቃ መጫወት አቃተው። 90 ደቂቃ መጫወት አቃተው። አንድ በኩል የንጉሳዊው ምልክት የሆነው ሪያል ማድሪድ፣ በሌላኛው በኩል ደግሞ ባርሴሎና መሳ ለመሳ ሆነው የሚፋለሙበት ድንቅ ትዕይንት ነው። ሴራሚክ ነው እንዴ? አይመጣውም እንዴ መሬቱ? እኛ አሁን ለምሳሌ ውሃ ጠጥቶ ነው መጀመሪያ ሜዳችን ከመግባታችን በፊት እናንተ ናችሁ። በዛ ላይ ደግሞ እንዳለ ዌብ ብቻ ነው። ምንድነው ሽንኩርት በጣም ይበዛል። እኔ ስጋ ፈልጌ አንድን ያገኘሁት አትኝ። የባለፈው ጨዋታ ውጤት ስለስት እንዳለቀ መብራት ጠፍቶ አልሰሙም ነበር። ሰማችሁ? መብራት እንደሚሄድም ሰማችሁ? እሺ አባይ ስቱዲዮ የሁለቱ ክለብ እንቁ ተጫዋቾች መሰንቋችንን ወገን ኤአይ የት እንደደረሰ ተመልከቱ። እንግዲህ በእርግጥ ይሄኛው ኤአይ ሰዎቹ በትክክል አሉ እዛ ጋር ያንን ተቀምጠው ይሄን ነገር እያወሩት ነው። እዛ ላይ በኤአይ መልካቸው ይሰራል ማለት ነውና ግን የደረሰበትን ሁኔታና ሂደቱን ተመልከቱት። በጣም ያስፈራል። ጠልፍ የምጥለው ልጅ አይደለም፣ ምክንያቱም ርቆ የሄደ ልጅ ነው። እሸቱ በእነሱ አእምሮ እሸቱ እንደነሱ ክፉ ሲያስብ የሚውል ይመስላቸዋል። ትልቁን የገዳም ጉዳይ ትልቁን የስርዓት ጉዳይ ያነሱትን አባቶች ምንድነው ችግሩ ብሎ ጠይቆ ከመረዳት ይልቅ አውርደው ፈጥፍጠው በተክለ ሃይማኖት አዳንና በኮሜዲያን እሸቱ ደግሞም ለዛውም በማይረባ ነገር አመጣው እንዲህ ለማድረግ እሱን ለማሰጣት በይቅርታ የተዘጋውን ቅብጥርሶ ይላሉ። እሺ አንተና እሸቱ ምንና ምን ናችሁ? ደመኞች ናችሁ? አርጋው ነው የሳሉን አይደለ? በጣም ጥሩ። እኔ ኮሜዲያን እሸቱ በአካል አግኝቼው አላውቅም። እንዲህ አይነ ውሃውን አይቼው ተጨባብጬውም አላውቅም። በዩቲዩብ ነው የማውቀው። በጣም የተሳካለት ተስፈንጣሪ ሀሳብ ያለው የታደሰ ጭንቅላት ያለው ልጅ ነው እሱ። በጣም ጎበዝ ነው። ከሱ በጣም ብዙ ተምሬ ያለሁ እኔ በግሌ ባቀረባቸው ታሪኮች፣ በሚሰራቸው ፕሮዳክሽኖች፣ በኮሜዲዎቹ አስቆኝ ተዝናንቻ አውቃለሁ። በሱ ደግሞ የታገዙ በጣም ብዙ ኢትዮጵያውያን ህይወታቸው የተለወጠ አሉ። ተቋማት ጭምር ቤተክርስቲያንንም በጣም በብዙ ጊዜ መቄዶኒያን ጨምሮ ያገዘ ሰው ነው። በዚህ ነው እኔም እሱን የማውቀው። እንበልና እሱን ክፉ እናድርግ እንኳን ብል ለሱ በቀን ክብር ጨምርለት ይሆናል እንጂ ጠልፍ የምጥለው ልጅ አይደለም። ምክንያቱም ርቆ የሄደ ልጅ ነው። እንግዲህ ሰሞኑን ሰምታችኋል በገዳሞቹ ጋር ያለውን ውዝግብ ተክለ ሃይማኖት ሄዶ ሰርቷል። እሸቱ ላይ የተነሳበትን ጥያቄ መተውም ይቅርታ አድርገውለት እሱ ማስረድቶ ይቅርታ ጠይቋል። እንደዚህ ነበር እና አሁን ተክለ ሃይማኖት በሄደበት ጊዜ ሚስ አንደርስታንድ ነበር። ለምንድን የተዘጋ ነገር ሄዶ እንደገና የሚቆሰቁሰው የሚል ተክለ ሃይማኖት ላይ ተቃውሞ ተነስቷል። ልክ እንደ ማንኛውም ሰው እሱ ተክለ ሃይማኖት ሄደው ሆን ብሎ ሳይሆን ደብዳቤ ልከውለት መተ እንድትዘግብልን የሚል ጠይቀውት ነው። አንደኛ የሚከተለውም ሃይማኖት ነው፣ ሁለተኛም አባቶች ናቸው ሲጠሩት መሄድ ነበረበት። ሄዷል። ሙሉን ስላየሁት ነው ይህን አፌ ሞልቼ የምናገረው። በሄደበትም ጊዜ እዛ በቃላት ልውውጣቸው ጊዜ በኢንተርቪው ጊዜ ግን እያንዳንዱን ነገር ለእሸቱ ቢኖር ሊጠይቅ ይችላል፣ ወይንም ያለቀውን ነገር ለምን ተነሳ የሚለውን ደጋግሞ ጠይቋል። ለምሳሌ የእናቶች ገዳም ብሎ የተናገረበት ምክንያት ደብዳቤው ላይ እንደዛ ተብሎ ከሊቀ ጳጳስ ተጽፎለት ስለመጣ ነው ደብዳቤው። ያንን እንደዛ ተብሎ ስለመጣ እንደዛ ተናገረ። እኛ ብንነግረው ለምን አላነሳም ላሉት ለሱም ቢሆን ምክንያቱን ሰጥቷል። እንደገና ይቅርታ ጠይቆበታል። ለምን ነው እንደገና የምታነሱት የሚል ጠይቋል። እና
ለዚህ ምላሽ ተሰጥቷል። እንደሆነ እንዳላዝሙ ነው እንጂ ንግግሩን በትክክል ነገሩ ሀፕን ያደረገበት ቦታ እንትና ሄደበት ነው ተክለ ሃይማኖት ሄደበት ነውና መተው ደግሞ ይቅርታ ያደረጉለትና ስለ ጉዳዩ ለምን እንደዚህ ያደርጋል ብለው እግረ መንገድ በሌላ ጉዳይ መተው ያነሱት ደግሞ እግረኛው ሚዲያ ጋር መተው ደግሞ ሌላኛው ገዳም ያሉት ነው እንደ አንድ ገዳም ሆኖ ግን ቦታው ስለሚለያይ ማለት ነውና በዚህ ምክንያት ነው እያለ እንግዲህ በደንብ አድርጎ አስረድቷል። ያው ጫፍ ይዘን ጽንፍ ይዘን ስለሆነ እንትን የምንለው ለዛ ነውና ዋልድባ የሴት ገዳም አለ ተብሎ ተሰራብን የሚሉት እነማን ናቸው? እንዳልሻዎች ናቸው። አይ ልክ አይደለም ዋልድባን በተመለከተ የሰራው ቪዲዮ ብለው አስተያየት የሰጡት እነማን ናቸው? አብረንታንት ናቸው። ይሄ በሌላ አማርኛ ምን ማለት ነው? ኡራኤል ካሳንቺስ ያለው ኡራኤል ቤተክርስቲያን የሆነ ጣራው አፍሶ ወይ የሆነ ነገር ደግሞ ተቃጥሎ የካ ሚካኤል ቤተክርስቲያንማ የጋራ ነው በሚል አስተያየት ቢሰጥ አብረን ከጎናችሁ ነን፣ ይሄን ጉዳይ ያቃጠለውም ሰው ካለ በህግ መፋረድ አለብን የሚል አስተያየት የካ ሚካኤል ሰጠን በል። ነገር ግን ኡራኤል ቤተክርስቲያን ተቃጥሎ የካ ሚካኤል አብረናችሁ ነን ብሎ አስተያየት ሲሰጥ ኡራኤል ሰጠ ብለሽ ነው መግለጫውን የምታነቢው? ማን ሰጠ ብለሽ ነው? የካ ሚካኤል ነው። የካ ሚካኤል ደግሞ ምን ያገባሃል ልትዩ ትችያለሽ? አቺ ቤተክርስቲያን ስለሆነ። ስለዚህ አብረንታንትና እንዳልሻ ማለት ራሱ ኡራኤል ቤተክርስቲያንና የካ ሚካኤል ቤተክርስቲያን እንደማለት የተለያዩ ናቸው። ስለዚህ ዋና ተጎጅነን ባዮች ማን ናቸው? እንዳልሻዎች ናቸው። እንዳልሻዎችን ጠቅሶ እንዳልሻዎች አባቶችን አምጥቶ ነው እንደ ይቅርታ ጠየቀ የተባለው። አብረንታንት አባቶች ናቸው። ለምን እነሱ አልመጡም? እንዳልሻዎች ለምን አልመጡም? እንዳልሻዎችማ የሴቶችን ቪዲዮ ራሱ እሸቱ እዛው ዳልሻ ሂዶ ሲቀርጽ ይገናኛሉ። ይሄንም ራሱ እሸቱም በራሱ ቪዲዮ ስለነገረን ነው። የሴቶችን ማደሪያ የሴቶችን ሲቀርጽ ዋለና የሴቶች ሞፈር ቤት የሚባለው ጋር የሴቶች ማደሪያቸው ላይ እዛ አሉ የተሰሩ ቤቶች እነሱ ጋር ወንድ ማደር አይችልም። ስለዚህ በገዳሙ ሕግ ወደ ወንዶች ነው ሂዶ ማደር የነበረበት። ለማደር ወንዶች ጋር ሂዶ አደረ። ሲያዩት እሸቱ ነው። ምን ልትሰራ መጣ? እንደዚህ የእናቶችን እኮ ችግራቸውን እንዲህ አድርጌ ምናምን በልበል ይሉና ከዋልድባ እንዳልሻ አባቶች ጋር ከዚህ በፊት ዋልድባ እንዳልሻ የሴቶች ገዳም ብላ በሌላ ቪዲዮ እንደዚህ አድርጋ አሰርታብን ገዳሙን የሌለውን ስም አሰጥታብናለች። አንተ ማአደራ የዋልድባ የእናቶች ገዳም አለ ብለ ቪዲዮ እንዳትሰራ አደራ። እነሱ ሞፈር ቤት የሚኖሩ አፈር ጠባቂ ነው የሚባሉት በእኛ ስር ሆነው እኛ እያገለገልናቸው ሲሞቱ ገዳሙ ጋር ገብተው ለማረፍ ነው እዚህ የተቀመጡት። ይሄ ነው። እርዳታ ግን መሰብሰብ ይችላሉ። እኛም ደስ ይለናል። እኛም ነው የምንረዳቸው። ደግሞ እናንተ ከረዳችኋቸው እኛ አረፍን ማለት ነው ብለው አስረድተውት ብዙ ስብሰባ አድርገው እሱ ራሱ ይሄን አላውቅም ነበር ከመቅሰፍት ከርግማን አዳናችሁኝ አደርጋለሁ ብሎ ቃል ገብቶልን ነበረ። ይሄው ነው። በዚህ መልኩ ነው እንግዲህ ድጋሚ ሄዶ ሊቀርጽ የሚቻለው። እነሱ በደብዳቤ ነው የጠሩትም። እንደገና ደግሞ ጉዳዩ በቀጥታ ደግሞ የሚመለከታቸው እነዛኞቹን ስለነበር። ሁለተኛ ነገር ደግሞ መገንዘብ ያለብን አባቶች ያንን ሀሳብ ሲያነሱ እንደኛ ሁሌ ስክሮል ሲያደርጉ ሲከታተሉ የሚውሉ ሰዎች አሉ። እነሱ ጸሎት ላይ ነው የሚውሉት። አንድ ነገር የሆነ መልእክት ከደረሳቸው በኋላ ወይም አይቶ የመጣ ሰው የሁላችሁ ብሎ ካሳያቸው በኋላ በየቀኑ አፕዴት የሚሆኑትን ነገሮች አይሰሙም፣ አያዩም። ስለዚህ እንዴ እሱማ እንዲህ ተብሎ ነበር፣ ይሄማ እኮ እንዲህ ተብሎ አልፎ ነበር እየተባለ እንደገና ነው ከስር ሲነግራቸው የነበረው። እኛ ጋር መጡና ደብዳቤው ልጅ ጽፈውልን እኮ ነው ደግሞ ጋብዛውን እኮ ነው። እሺ የእንዳልሻዎቹ ረጅም ስለሆነ ያው ማንበብ አያስፈልግም። ግን በእንዳልሻ በመምህር አባ ወልደ ገብርኤል ፀሐዬ የዋልድባ እንዳልሻ ኪዳነ ምህረት ገዳም አበምኔት ለተክልየ መልቲ ሚዲያ ተብሎ ነው ና ምንለውንም ስማ መልእክት አለን እየተሰሩ ያሉ ስራዎችንም ደግሞ መልእክታችንን አስተላልፍልን ተብዬ ተጋብዤ ደግሞ እምቢ ማለት አባቶች አይደሉ? በዛ በበረሃ የሚኖሩ አባቶች ጋብዛውን ጥሪ አድርገው መቅረትስ ይቻላል? በዚህ መንገድ ነው ይሄን ቪዲዮ ነው። እሺ በዛ መንገድ አንተ አባቶች ስለጠሩኝ ሄድኳል። ሰው ግን ያው ዩቲዩበር ነህ አንተ። ለዩቲዩብ ሽቀል አይደለም። ያው ዩቲዩበር ነህ አንተ። ለዩቲዩብ ሽቀል አይደለም። እንደዛ ቢሆን ለዩቲዩብ በእይታ ብቻ
በዩቲዩብ በመስራት ብቻ ቢሆን ማአት ኮንተንት አለ። እኛ እኮ አንዳንድ ጊዜ በአንሰራም እያልን ምን ተዋቸው የማንኛውም የቤተ ክርስቲያንን በዩ የሌላ ቤተ እምነትን በዩ የሌላ ጉዳዮችም ማአት ይመጣሉ። ሌላው ትልቁ ነገር ምንድነው መሰላችሁ እንደኔ የማምንበት ነገር በሐሳቡ ባደረገው ነገር ሰው ላይ ስማማ ይችላል። ካልተስማማን ፈጣሪ በፈጠረው በአካሉ መስደብ መዝለፍ ተገቢ አይደለም። ብዙ ጊዜ እሱም አንስቶት ያውቃል። እሱም ብዙ ምንም አይመስለውም። አይምሮው እንደ እግሩ ስንኩል ነው እንትኑ እንደዚህ እግረን እግዝ ፈጣሪ ልብን አይቶ ነው እንደዚህ ያረገ ምናምን ብሎ መናገር በጣም ነውር ነው ለኔ እውነት ለመናገር። ማለትም ካለብን ደግሞ ያን ነገር ሳይሆን እዚህ ጋር ያነሳው ሐሳብ ተክላር እንዲያረከው ነገር ተክላ አይደለም አለቀ በቃ በቂ እኮ ነው። ሌላን ነገር ማያያዝ አያስፈልግም ነውርም ነው። እጅግ በጣም ያሳዝናል። ተወዳጇ ድምፃዊ ራሄል ዮሐንስ ከዚህ ዓለም በሞት ተለይታለች። በበርካታ የባህል ሙዚቃዎቿ የምትታወቀውና ከፍተኛ አድናቆትን ያገኘችው ድምፃዊት ራሄል ዮሐንስ ባጋጠማት የጤና እክል ምክንያት በሕክምና ስትረዳ ቆይታ ሕይወቷ ማለፉ ተሰምቷል። ድምፃዊት ራሄል ዮሐንስ ከሰራቻቸው ሙዚቃዎች መካከል ኢትዮጵያ፣ አራዳ፣ እንደ ኢየሩሳሌም፣ ትዝታ፣ አንቺ ባለደሪና አየር ኃይላችን የመሳሰሉ ተወዳጅነትን ያተረፉም በርካታ ሙዚቃዎች ይገኙበታል። እኛም ነፍስ ይማር ብለናል። ለቤተሰቦቿ፣ ለወዳጅ ዘመዶቿ እንዲሁም ለአድናቂዎቿ መጽናናትን እንመኛለን። ራሄል ዮሐንስ እንግዲህ ነፍሷን ይማረው። በጣም ግን ዘፈን ካቆመች ከ16-17 ዓመት በላይ ይሆናታል። ያው ወደ መንፈሳዊ ሕይወት ተመልሳለች። በአንድ ወቅት ሰይፉ ጋር ቀርባ ነበረ። እንቁ ሙዚቀኛ ነበረች። ነፍሷን ይማረው ነው። ሄለን በርሄና ራሄል ዮሐንስ ናቸው። ምን ይላል የሄለን በርሄ የጻፈችው እንትን ነው። በአጋጣሚ ነበረ ወደ ቦሌ መድኃኔዓለም ሲሄድ እርሷም ልታስቀድስ መንገድ ላይ የተገናኘ ነው። እናም እንደምትወደኝ ነግራኝ እኔም እንደምወዳት ድምጿንም እንደማደንቀው ነግሬያት አሁን አትዘፍኝም ስላት አሁን ለመድኃኔዓለም ነው መዘምረው ብላኝ ነበር። አዎ መድኃኔዓለም በእቅፉ አድርጎሽ በቤቱ አጽንቶ የራሱ ያደረገሽ አምላክ እኔንም ለዚህ ክብር ያብቃኝ እያልኩ ነፍስሽ በሰላም ትረፍ በአብርሃም በይስሐቅ በያዕቆብ ወገን ያስቀምጥልን ብላ ይሄን ፖስት አድርጋለች። ያሳዝናል። አንቺ እኮ እድለኛ ነሽ። ምክንያቱም ከኤፍሬም ታምሩ ጋር ሰርተሻል፣ ከአስቴር አወቀ ጋር ሰርተሻል፣ ከጎሳዬ ተስፋዬ ጋር ልትሰሪ ነው። የመጀመሪያሽ ነው? ከጎስሽ ጋር ለመጀመሪያ ጊዜ። ምን አይነት ስሜት ይሰጣል? በጣም አንጋፋ አሪፍ ድምፃውያን ናቸው እኮ። በጣም እኔ እድለኛ ነኝ በጣም እግዚአብሔር ይመስገን። በጣም ነው ወዳቸው፣ በጣም ነው ማከብራቸው። ከእነሱ ጋር መቆም ለኔ የእውነት ብዙ ስራ የሰሩ ሰዎች ናቸው እና በጣም እድለኛ ነኝ። አመሰግናለሁ እግዚአብሔርን። ሄኖክን እዚህ ቃለ መጠይቅ ሳደርግለት አይዞ በርታ በማለት ሄኖክን የጀመረው እንዲጨርስ ስላደረግሽው መጀመሪያ ልክ እንደሱ ሆኜ ላመሰግንሻለሁ። አበረታታው ነበር። ፍልውሃ ነው እድገታችን አለ። እውነቱን ነው። አንድ ሰፈር ነን። እንደው ይሄን ዝም ብሎ አመስጋኝ ልብ ስላለው ነው እንጂ የእውነት ምንም አድርጌለት አላውቅም። ጨርሶት እዚህ በመድረሱ ግን በጣም ኮርቼበታለሁ። ደስ ብሎኛል። እንዴት አላያችሁት የራሄል ጌቱን ኢንተርቪው? እኔ ምን አየሁኝ መሰላችሁ? የተገነዘብኩት በራሴ ተጨንቃን ያደረገችው እንዳትስት አይነት ነገር እንዴት አጭር ነበር መልሷ ምናምን ትንሽ የተጨነቀች አይነት ነገር መስሎ ተሰምቶኛል። ትንሽ ሪላክስ ሆና ፍሪ ሆና የማድረግ ነገር የለም። ምናልባት ፍራቻ ይሆናል። ነገ ደግሞ የሆነች ነገር ብልች ደግሞ ተቆርጣ መታ እንደዚህ ምናምን ምናልባት አላውቅም። እና እንደዛ አይነት ስሜት ግን አንብቤባታል። የሚል ልጅነት የለኝም። በእርግጥ እናትና አባቴ በልጅነቴ ነው የሞቱት። ብዙም አላስታውሳቸውም ማለት እችላለሁ። የተወሰነ ጊዜ ከአያቴ ጋር ነው ያደግኩት። አያቴም ነፍስ ሳላቅ ነው የሞተችው እና ብዙም ደስ የሚል ልጅነት የለኝም። የማስታውሰው እውነት ለመናገር ወደኋላ በቃ እዚህም እዛም ክርትት ያለ ልጅነት ነው ያለኝ። በልጅነቴ ነው ቶሎ ኃላፊነት የተቀበልኩት። ብዙ የማስታውሰው ይሄ እንደ ልጅ አይነት ሞር ብቸኝነቴን ነው ማስታውሰው። ያሳዝናል። እንግዲህ ልጅነቷ በጣም የሚያሳዝን ነው። ማለት ኢንተርቪው ላይ ራሱ ስትናገር በቃ ምንም ሚሞሪ የላት ህይወትን ለማሸነፍ መሮጧንና ህጻናትና ወጣቶች እዛ ቲያትር ገብታ
እዛ ለመሞካ ክፍያም ባይኖረው እንደ ጨዋታ ማርጋ ከዛ ጊዜ ጀምሮ እንዳደገች እና በልጅነቴ ይሄ አማረኝ ይሄ ሆነ እንዲምትለው ታሪክ ባይኖራትም ግን ከባድ ጊዜ ቁስል እንዳላት ግን ያስታውቃል። አይዞኝ እንግዲህ አልፏል ሁሉም ነገር እዚህ ደርሳለች። እዚህ መድረሷ ደግሞ በጣም ትልቅ ነገር ነው። አቋርጠሽ ወይ ማዲንጎ ይሄን ዘፈን እንደለቀቀው ያው አዳዲስ ነገር አለ መነግራችሁ ለበየሳምንቱ ክሊፑን ልሰራ ታጭቼ ስለማመድ ቆይቼ ስክሪፕት ተሰጥቶኝ ተለማመድኩ። ክሊፑን አየሁት አየር ይኳን በዘራቸው አይድረስ ተጠርቼ በእውነት ይኸው ልክ እንዲህ ጉድ ነው እንግዲህ እንዴ አልበም ሲወጣ አንቺ ክሊፕ የመስራት አዎ በሊኮራ አይደለም አይ ተመሳሳይ እድሜ ላይ ብንሆን ይሄኛው ዘፈን የወጣው በቶሎ ኋላ ብታስቡ አይደለም ይሄ አልበሙ ሲወጣ ስንት ጊዜ ነው አስታውሱ ቅርብ ጊዜ እኮ ነው አይ በጣም ቅርብ ጊዜ ነው ከዛ ነው እኮ በዛን ደረጃ ነው የምልሽ እኔ ከዛ የሚሰራለት ሰው ተፈልጎ ልጅ ግርም ነው የተፈለቀው ከዛ በእውነት እየተለማመዱ አልነገሩኝም እኔ እናቴ ማስተባበያ ልጅ ግርም እንትን አይደለም አሁንም እንኳን ቢሆን ትልቅ ነው ልንለው አንችልም ግን ያን ጊዜ ላይ ያጠናው እናቴ ስትልከኝ አልነሳም ሰው ሲጠራኝ አልወጣም ለምን የማዲንጎን ክሊፕ ልሰራ ነው የማዲንጎ ልሰራ ነው ለይ ሰፈር ውስጥ አወራሽ እንዴ እናት አባቴ ተዋት ጊዜ ይሰጡኛል ምግብ ይመጣልኛል ኩስ ነገር ምናምን ይመጣል ያወጣም ከመግቢታቤ እሱ ያነባለው እኮ ከዛ መቶ የሆነ ነገር ተይፍከፍ ሁሉ ዋጋ የተከፈለላት ከና ደግሞ ከነ ግጥሙ ከነዚህ ማስይሻት ማዲንጎ እንደዚህ ግጥሙ ነው ያለው አልዘፍኖ ምን አገባኝ እኔ ግጥሙን ሲልበሲን በኡን አንቺ ከና ጉጉት እኮ ነው በእውነት በሰዓቱ የነበረን ጉጉት አርቲስት መኮንን ለአከ ጉድ አውጥተዋል። ቃል የተገባለትን መኪና በወሬ ብቻ መቅረቱን እወቁልኝ ያለው ቃላቸውን ያልጠበቁት እነማን ናቸው? መረጃው ላድርሳችሁ። ታዋቂው አርቲስት መኮንን ለአከ በሴፉ ሾው ወይንም ሴፉ ኦን ኢቢኤስ ላይ ቀርቦ ባሰማው መረጃ ላይ ከዓመታት በፊት ለልደቱ የተገባለትን የመኪና ሽልማት እስካሁን እንዳልተረከበ ነው የገለጸው። መኪናውን ለመስጠት ቃሉን የገባለት ኢትዮጵያ ቴክኖሎጂ የተሰኘው የመኪና አስመጪ ድርጅት እንደሆነም ተናግረዋል። ከዓመታት በፊት በታላቅ ድምቀት መኪና እንሰጣለን ብለው ቃል ቢገቡም መኮንን ግን እስካሁን የወሰድኩት መኪና ያለመኖሩን እወቁልኝ ብለዋል። የድርጊት አርቲስቶችን ለድርጅት ዝና ወይንም ማርኬቲንግ ተጠቅሞ ቃልን አለመጠበቅ ነው ወይስ ሌላ ምክንያት ይኖረው ይሆን? እናንተ ድርጅቱ ቃሉን አለማክበሩን እንዴት አያችሁ? አዎ ትላንት እንግዲህ እንዳያችሁት እንግዲህ ሾው ላይ በጣም ተናግሯል። እኔ ሰለቼ ለሰው በቃ መኪናው ሲል ማስረዳቱ አንድ ወጥቶ እንዳልሰጡኝ ቢነግሩልኝ ሰላም አገኝ ነበር ሁሉ ብሏል። ይሄ ሁሉ ጊዜ ተለመደ ነው። ብዙ ቦታዎች ላይ የድርጅቱን ስም አይደለም እንዲህ አይነት ለሰው የሚሰጥ መኪና አይደለም የሆነ የእርዳታ እንደ ቴሌቶን ምናምን ነገር ሲደረግ ራሱ ከምናምን ድርጅት ምናምን ይሄን 1 ሚሊዮን ብር ብለው በሰፊው እንሰጣለን ብለው ይናገሩና ከዛ ተደጋግሞ ያስም ይነሳ ይሄን 1 ሚሊዮን ብር እንትን ድርጅት ሰጠኮ እንደ ፕሮሞሽን ከዛ ይሰጡን ብሩን ቃል የገቡትን ብር አይሰጡም። ብዙ ጊዜ ቃል የሚገቡ ብሮች ሳይሰጡ የቀሩበት አጋጣሚዎች አሉ። መኮንንም እንደዛ ነው የተጠቀሙት። በሰዓቱ መኪና አስመጪ ድርጅቶች ናቸው ፕሮሞሽን ስለሚፈልጉ ከሌ የሚባለው ለመኮንን መኪና ሰጠው ተብሎ እንዲታወቅ ነው። አልሰጡትም ከሀገርም ሳይወጡ አይቀርም ብሏል። በጣም ያሳዝናል። ሌላም ሰው እንኳን አንዳንዴ እኮ አለማድረጋቸው ብቻ ሳይሆን ሌላ ሰው ወይንም በራሳችሁ የሆነ ነገር እንዳታደርጉ ያን ተስፋ ማድረግ ያበለሻሹባችኋል። ብዙ አመት ሰርተናል። ሞስት 15 አመታችን ነው በዚህ ሴክተር ላይ ሰው ቅድም ቤቢ እንዳለው የሀሳብ ወደኛ ሲመጣ እኛም በደስታ ላይ ተቀበልነው። ሆኖም ይሄኛ ስራ ብቻ አይደለም መጥወቅ ያለበት የነቤቢ የኮምፒቲሽን ስራ ነው። ገና ስራ ይጠብቀናል። ግን በዚህም ሆነ በዛ ለሞኬ መኪና እናምሳቻለን። እንደዚህ ደግሞ አልሰጠሁትም ብሎ ቢናገርልኝ እውነቱን እኮ ነበር። እና ስሮር ሙሉ አስጨቀጨቀኝ በጣም በብዙ ሰዎች በግሬስ እንዴት ሆነ ያ መኪና ደከመኝ ሁሉ አራተው ሰው ተሸክሞ ይደክመው እንዴ ደስ ይላል። እስካሁን ድረስ እኔ አላገኘሁትም። አሁን እንደውም ከሀገር ወጥቷልም ይባል ወሬ አለ። ያው የመኪና ጉዳይ መቼም ብዙዎችን እያባላ ነው። ከነዛ ውስጥ መቆጠሬ ነው የሚያሳዝነኝ። ሳልበላም ሳያበላኝም ብዙዎችን እያባላ ነው። እኔን ደግሞ እየበላ ነው። በላ ችግር የለም ግን እንደዚህ ቢነግርልኝ አልሰጠሁትም ብሎ ቢልልኝ እኔንም የሚጠይቀኝ አይኖርም። እኔ አሁን በጥያቄ መከራ ይላየው እንዴት ሆነ ያ መኪና መኮንን ያ መኪና እንዴት ነው ያ መኪና ይደክማል።
ለስንቱ ሳስረድ ትችላል። እንግዲህ ክብራትና ክብራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላረጋችሁ አሁን ላይክ አድርጋችሁ ውጡ። በሚቀጥለውም ባሪፍ ቪዲዮ እንገናኛለን። መልካም ጊዜ። ባይ ባይ።